ወደ የምትል ነገር አለ። ማን ነው ያ አምላክ? ያ አምላክ ማን ነው? አብ ነው። ኦኬ፣ ስንት አምላክ ነው ያለው? አንድ አምላክ ነው። እርሱ ሲጸልይ የነበረው ወደ አንድ አምላክ ነው እኮ ብሏል እኮ እርሱ እኮ ሲጸልይ የነበረው ወደ አንድ አምላክ ነው። ወደ አንድ አምላክ ነው ሲጸልይ የነበረው። አዎ እርሱ ራሱ እኮ አምላክ ነው። ወደ አንድ አረት እንጂ ወደ የሚል አለ ፕሪፖዚሽን አለ። እኔ ዛሬ ተነስቼ ኢትዮጵያ ወደ ኢብራሂም ጋር ሄዳለሁ ካልኩኝ እኔ ኢብራሂም ነኝ ማለት አይደለም። እኔ ወደ ምትል ፕሪፖዚሽን አለች። ለምሳሌ ዮሐንስ ወንጌል 20:17 ላይ ወደ ወንድሞቼ አንድ ጥቅስ አለ ማቴዎስ ላይ ማለት ነው። ማቴዎስ ላይ መጀመሪያ እንጨርስ ይሄን መጀመሪያ ወደ የሚል ነገር አለ። ለምሳሌ ወደ እንትና ሂጂና አላት። ወደ ወንድሞቼ ሄደሽ እንዲበላቸው አለች። ወንድሞቼ የተባሉት ሐዋርያት ናቸው። መግደላዊት ማርያምና ሌሎቹን የለየው ወደ የሚል ነው። ኢንቱ ፕሪፖዚሽን ወደ የሚል ነገር አለ። ስለዚህ ሉቃስ ወንጌል 6:12 ላይ ሌሊቱን ሙሉ ወደ አምላክ ሲጸልይ ካደረ ወደ የሚል ነገር አለ። ወደማ ወደ አንድ አምላክ ነው ሲጸልይ የነበረው። አንድ አምላክና ጸላዩ በፕሪፖዚሽን ተለያይተዋል። ራሱ በመስተዋደድ ወደ የሚል ነገር አለ። ስለዚህ ሲጸልይ ከሞት ሊያድነው ወደሚችል ከብርቱ ጮትና እንባ ጋር ጸሎትና ምልጃን አቀረበዋል። ከሞት ሊያድነው ማለት እንዲያድነው ማለት ነው የጸለየው አንደኛ ነገር። ሁለተኛ ነገር ደግሞ ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ላይ አባት ሆይ ከዚህ ሰዓት አድነኝ ብሎ ጸልየዋል። ስለዚህ የሚያድነው አካል አለው ማለት እርዳታ ይፈልጋል። ሊረዳሽ የሚችል አይደለም። ታዲያ ኢየሱስ አዳኝ ነው ሲባል ምን ማለት ነው ከተባለ ሐዋርያት ሥራ ምዕራፍ 5 ቁጥር 31 ላይ አምላክ ኢየሱስን መድኃኒት አደረገው ይላል። ምን አደረገው? መድኃኒት አደረገው። ስለዚህ መድኃኒት ተመልከቺ፣ ከራሱ ያገኘው ነገር አይደለም። በመደረግ ላይ የተመሰረተ ነው። በባዶነት የተቀደመ ነገር ነው። መድኃኒትነቱ የጸጋ እንጂ በባህሪ ገንዘቡ አይደለም። ፈንክሽናል ተርም ነው እንጂ ኦንቶሎጂካል ተርም አይደለም። ባህሪው ግብርን ነው የሚያሳየው። ኢየሱስ አዳኝ ሊሆን አይችልም። ራሱ የሚያድነው አምላክ አለው። ኢየሱስን የሚያድን አምላክ አለው። ኢየሱስን የሚያድነው አምላክ ኢየሱስን መድኃኒት ያደረገ ሌላ አንድ አምላክ አለ። ተመልከቺ። አሁን ለምሳሌ አንድ ዮሐንስ ምዕራፍ 5 ላይ ምዕራፍ 5 እሺ ምዕራፍ 5 ቁጥር 30 ጎበዝ ነሽ። እሺ ቁጥር 30 ላይ ምን ይላል? አውጣላት የብሮ 5:30 ላይ ጎበዝ ነው። ጥቅስ ግን እሺ አውጣላት አንዴ። አይ ጎበዝ አይደለም። ምን አንተን ያክል አላውቅም። ገረመኝ እንትኑን ጥቅሱን ዮሐንስ ወንጌል 5 በጣም ደስ አለኝ። ዮሐንስ ወንጌል 5:30 ይልክ መጽሐፍ ቅዱስን ያው በመሰንዱ ደረጃ እንዳንተ አላውቅም። እኔ መዳኔን አውቃለሁ። ከየትኛው ችግር የለውም። ዳር ያክል እንዳንተ አላውቅም። ከምን እንደዳንሽ ደግሞ ስትገረፊ ታውጫለሽ በኋላ ላይ። አሁን ይደርሳል። ዮሐንስ ወንጌል 5:30 እንጨርስ። እሺ ኦኬ ይነበብ። ኢየሱስ እኔ አለ ኢየሱስ አይ ከራሴ እኔ ላነብ የፈለኩትን ቆይ ይሄ ነበብልሽ። ቆይ የአምላክ ቃል ነው እኮ የአምላክ ቃል ነው። የተከበረ ነው። አይጣፍጥሽም? እኔ ራሴ አሁን እኔ ቀኑን ሙሉ ነው ማዳመጥ የነበረው። ይሄ ነብይ፣ ይሄ መልእክተኛ የሚናገረውን ነገር ሪስፔክት አለኝ ራሱ። እሺ ቀጥል አይብሮ፣ ወይ ነው ወደ እሷ እንሂድ። ክርስቶስ እንዲህ አለ፣ እኔ ከራሴ አንዳች ላደርግ አይቻለኝም። እንደሰማው ፈርዳለሁ፣ እንደሰማው ፍርዴም ቅን ነው። የላከኝን ፍቃድ እንጂ ፍቃዴን አልሻምና። ወይኔ ጉዴ ፈላ። እኔ ከራሴ አንዳች ላደርግ አይቻለኝም። ሁሉን ቻይ የሆነው አምላክ ያ ሰማይና ምድርን በመካከላቸው የፈጠረ የዓለማቱ ጌታ እኔ ከራሴ ምንም ማድረግ አልችልም ሲል አስቢው። አይ እዛ ቦታ ከመድረስ በፊት ምዕራፍ ላይ ከቁጥር 19 21 ላይ 21 አይ 31ን እኔ ላንብብ። እሺ 5:30 ስለራሴ ይልክ እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው አለና ከቁጥር ደግሞ ሌላ ነው አለ። ማን ነው ያ ሌላ? ራሴ አይደለሁም ማለት ሌላ ነው እኮ አንድ ጊዜ ስሙኝ፣ አንድ ጊዜ ሌላ ነው እንዴት ይሆናል? ራሱ ከሆነ እኮ አንድ ጊዜ ይቅርታ፣ አንድ ጊዜ እሺ፣ አትቆጪኝ። እሺ አይ የተቆጣሁ አይደለም፣ መሀል ላይ እንዳትልና ከቁጥር ደግሞ ወደ አብ ይላል ከቁጥር 36 ላይ
አብ እንደላከኝ እኔ ስለራሴ መሰከር የላከኝም አብ እርሱ ስለ እኔ መስክሯል አለ። አብ ነው የመሰከረለት ኢየሱስ ሌላ ነው ግን አለ። ለምንድን ነው ሌላ ነው ለምን አለ? አናዘር ኦፍ ዲፈረንት ካይንድ ለምን እኮ ኢየሱስ ክርስቶስ እኔ ነኝ እያሉ እኔ ኢየሱስ ነኝ የሚሉ ይመጣሉ። አንደኛ ነገር፣ ሁለተኛ ነገር ደግሞ ሌላ ነው የሚለው በዛ ሰዓት ላይ የተቀበለው ሰው ማለት ነው ራሱ ሳይሆን ሌላ ነው የሚለው ማንን ነው እኮ ኢየሱስ ክርስቶስ እኔ አምላክ ነኝ ያላለበት ምክንያት እኮ አብ ምስክርነቴ እውነት አይደለም አለ። ተመልከች እንግዲህ ኦንቶሎጂካሊ ልዩነት እንዳላቸው ስለኔ የሚመሰክረው ግን ሌላ ነው ሌላ ነው አለ። ቁጥር 30 ላይ ደግሞ አብ መስክሮልኛል አለ እኮ መስክሮለታል እኮ አልመሰከረም። ይመሰክራል። እውነት ነው ማሮ ግን ምንድነው እዛ ጋር እየተናገረ ያለው? እኔ ከራሴ አንዳች ላደርግ አይቻለኝም ሲል ከራሴ ማለት ሂምሰልፍ ነው። ከራሴ ማይሰልፍ ነው። ከራሴ ኃይል የለው ስልጣን የለው በራሱ። ከዛ በኋላ ምን አለ? እንደሰማው ፈርዳለሁ አለ። ከማን ነው የሚሰማው? ይሄን አድርግ ይሄን ተበል እየሰማ ነው። ከአንድ አምላክ እየሰማ ነበር። ነብይ መሆኑን ነው የምትረጀው። ከዛ በኋላ ምን አለ? የላከኝ ፈቃድ እንጂ ፈቃዴን በማድረግ ተመለከች። በፈቃድም ይለያያሉ። የላከኝ ፈቃድ እንጂ ፈቃዴን አልሻምና ካለ የሱ ፈቃድና የአምላክ ፈቃድ ይለያያሉ። እኔ ስለራሴ በመሰክር ምስክርነቴ እውነት አይደለም አለ። አሃ ስለኔ የሚመሰክረው ሌላ ነው አለ። ከዛስ ምን አለ? የላከኝ አብ ስለኔ መስክሯል። ድምጹን ከቶ አልሰማችሁ፣ መልኩን አላያችሁም አለ። መልኩን ያላዩት ድምጹን ያልሰሙት አንድ አምላክ ከፍጥረት በላይ ያለ ሌላ አለ፣ ኢየሱስን የላከ። ከዛ ከአንድ አምላክ እየሰማ ነበር ሲናገር የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ምን ነው የሚለው? ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። ሲሰማ የነበረው ምን ነበረ? ሰው ነበረ። ከራሱ አይደለም ሲናገር የነበረው። ዮሐንስ ወንጌል ምዕራፍ ለምን ዕውቀቱ ምን ስላለ ማለት። ኢየሱስ ግን ከሌላ አካል ይሰማ ነበር። የራሱ ነገር የለውም፣ ሙሉ ዕውቀት የለውም። ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ምንድነው የሚለው? ከአባቴ የሰማሁትን ትምህርቴ ከላከኝ እንጂ ከኔ አይደለምና አለ። ይህ ትምህርት ወይ ከኔ ወይ ደግሞ ከአምላክ እንደሆነ እናንተ መለየት ትችላላችኋል። ከእኔ ሲል ሰው ነው እዛ ጋር ያለው። አምላክ ሲል ሌላ ነው ያለው። ከአንድ አምላክ እየሰማ ሲናገር የነበረ ሰው ነው። ስለዚህ ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ በአጠቃላይ ኢየሱስ ፍጡር መሆኑን፣ ነብይ መሆኑን፣ መልእክተኛ መሆኑን፣ ሰው መሆኑን የሚያሳይ እንጂ ፈጣሪ መሆኑን የሚያሳይ ነገር አይደለም ማለት። የምታመጡት ጥቅስ በአጠቃላይ ምን አልሽ? አብ ሰው ነው ብሎታል። አብማ እንትን ላይ ሆሴዕ 11:9 ላይ እኔ አምላክ እንጂ ሰው አይደለሁም አለ። እኔ አምላክ እንጂ ሰው አይደለሁም አለ። ኢየሱስ ግን ከአምላክ ሰምቼ የነገርኳችሁ ሰው ነኝ አለ። አሃ ከማን? አሁን ለምሳሌ በአምላክነቱ ሰውነት በሌለበት ከአንድ አምላክ እየሰማ ነበር ሲናገር የነበረው። አብ መሰከረ እኮ። ስለ አብ አታምኑም? አሁን አብ መስክሯል ስለኔ። እኔ ስለ ራሴ በመሰክር ምን ብሎ መሰከረ? አብ ለምን? ኢየሱስ ክርስቶስ ከመጀመሪያ ጀምሮ ከሴቲቱ የሚወጣው እርሱ ራስን ይቀጠቅጣል ባለ ጊዜ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ስጋን ለብሶ እስከመጣበት ጊዜ ድረስ እንደገና ደግሞ በስሜ አጋንንትንም ያወጣሉ በአዲስ ቋንቋ በኢየሱስ ክርስቶስ ስም አብ ለወልድ መስክሮለታል። አብ ለወልድ መስክሮታል። አዎ ሁሉም መጽሐፍ እንቀበላለን። ችግር የለውም። ከኛ ጋር ቴዎሎጂካል ፋክተር የለውም። እሰይ ነው ይበል የሚያስብል ነው። ስለሱ ስለመሰከረለት ማለት ነው። እኛ ሙስሊሞች ደስ ነው የሚለን። ነብያችን ነው፣ መልእክተኛችን ነው፣ ከድንግል ማርያም በድንግልና የተወለደ ነው። እናምናለን። እኛ ሙታን እንዳስነሳሽ ባንድ ተረተረ ለምጻም እንዳነጻ እናምናለን። እኛ ቁርአን ይናገራል። ምንም እኛን የሚደግፍ ነው። እንደውም ራሱ ተመጋጋቢ ነው ያመጣሽው ነገር። ምንም እንትን የሚለው ነገር የለም። አሁን ፖይንቱ ያለው ነገር ምንድነው? ዮሐንስ ወንጌል ምዕራፍ 5 ላይ ያመጣሽው ጥቅስ ለአንቺ ጥቅስ ሳይሆን ለኛ ነው የሚሰራው እያልን ያለ ነው። እንግዲህ የምትይው ነገር ካለ ትንሽ እንትን ማጠቃለያ ስለ ለምሳሌ ማቴዎስ ማጠቃለያ ማቴዎስ ምዕራፍ 22 ከቁጥር 31 እና 2 ላይ መጀመሪያ ይሄ ስለ መጋባት ሲያወራ
አንዱ ሰው ሞቶ ሌላኛው ወንድምየው ቢያገባ በሰማይ የማን ሚስት ትሆናለች ምናምን ካለ በኋላ እንደ መላእክት ነው የምትሆኑት ካላቸው በኋላ ስለ ሙታን ትንሣኤ አወራና እዛ ቦታ ላይ ስለ ሙታን ትንሣኤ ግን እኔ የአብርሃም አምላክ የይስሐቅም አምላክ ያዕቆብም አምላክ ነኝ የሚል ከእግዚአብሔር ዘንድ ወደ እናንተ ከማን ዘንድ ከእግዚአብሔር ዘንድ የማን አምላክ ነኝ የሚል እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ። ይሄ ማን ያለው? ኢየሱስ ክርስቶስ። እና ወደኛ አላነበባችሁም ወይ ያላችሁ? ነው እንደዛ አይደለም የሚለው በደንብ ይዋይ በደንብ እስኪ እብሩ ክፈትና አንድ ጊዜ ያንን ጥቅስ ክፈትልኝ። ማቴዎስ ምዕራፍ 22 ነው። እሺ ማቴዎስ ቁጥር 31 32 ላይ አንድ ጊዜ እና ምን አለ? ስለ ሙታን ትንሣኤ ነገራቸው። በሰማያት ስላለው ነገር እርሱ ስለሚያውቀው ጉዳይ ነው። ይሄ በሰማያት ስላለው ነገር ማንም አያውቅም ከአንዱ ከኢየሱስ ክርስቶስ በቀር ማለት ነው። እና ከሰማይ የወረደ እርሱ ስለሆነ ከምድር ወደ ላይ የወጣ የለም፣ እርሱ ግን ወደ ምድር መጣ። ስለዛ ነገር ይነግረናል። እና ምን አለ? ስለ ትንሣኤ ሙታን ግን አለ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከእግዚአብሔር ዘንድ ይላል። ወደ እናንተ የተባለውን አላነበበ። መቼ ነው የተባለው? ያኔ እኔ አብርሃም አምላክ የይስሐቅ አምላክ የያዕቆብ ነኝ አምላክ ብሎ ፈጣሪ የተናገረው መቼ ነው? መቼ ነው የተናገረው? አለሽ ዘጸአት 3:6 አውጣላት። እስከዛ ድረስ የለችም እንዴ? አይ ቲንክ ያለች ዘጸአት አውጣላት። ዘጸአት 3:6 ላይ አውጣላት። ምናልባት አላወቀችውም እሱን ጥቅሱን። ዘጸአት 3 ከ2 እስከ 6 አንብብላት። የያህዌ መልአክ በእሳት ነበልባል በእሳት መካከል ታየው ይልና ከዛ የያህዌ መልአክ ደግሞ ቀጥል ኡስታዝ። እሺ ቀጥል ሂድ አንብበው። የእግዚአብሔርን መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው፣ እነሆም ቁጥቋጦውን በእሳት ሲነድ ቁጥቋጦውን ሳይቃጠል አየ። ሙሴም ልሂድና ቁጥቋጦውን ስለምን ወረደች እንደ ልጅቷ? አዎ ለህዝቡ እንትን በለው። ምክንያቱም እንደ ጥያቄ አድርጋ ስላቀረበችው ለህዝቡ ክሊር አውት ማድረግ አለብን። እሺ ስለምን አልተቃጠለም? ይህም ታላቅ ራእይ ልይ አለ። እግዚአብሔርም እሱን ይመለከት ዘንድ ወደ ማን ነው እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱም እነሆኝ አለ። ወደዚያ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ይጸልይ ያይ ዘንድ ፈርቷል፣ ፊቱንም ሸፈነ። ስለዚህ አሁን ምንድነው እዛ ጋር ማቴዎስ ወንጌል ምዕራፍ 22 ላይ ያለውን ቁጥር 31 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ከአምላክ ዘንድ ወደ እናንተ የተባለውን አላነበባችሁም? ምን የሚለው ዘጸአት 3:6 ላይ ያለውን ነው። አላነበባችሁም ወይ? አምላክ ያለው ከአምላክ ዘንድ ወደ እናንተ የተነበበውን እያለ ያለው እንጂ እኔ ነኝ የአብርሃም አምላክ የይስሐቅ የያዕቆብ አምላክ ብዬ እየተናገርኩት እኔ ነኝ አይደል። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለውን አነጋገር ከአምላክ ዘንድ ወደ እናንተ የተባለውን አታስታውሱም ወይ ነው ኢየሱስ እየተናገረ ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ እያለ አይደለም። ይሄን ደግሞ ማየት የምትችሉት የሐዋርያት ሥራ ምዕራፍ 7 ነው። ግባየው ሐዋርያት ሥራ ምዕራፍ 7 ላይ ጥያቄው ምንድነው? ጥያቄው አመቆይ ሐዋርያት ሥራ ምዕራፍ 7 ቁጥር 35 ላይ እሺ 35 ይቅርታ ከ31 ከ32 ጀምሮ 32 ሙሴም አይቶ ባየው ተደነቀ። ይቅርታ ከ31 ልክ ነህ ይቅርታ ሊመለከት ሲቀርብ የጌታ ቃል እኔ የአባቶች አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ብሎ ወደ እርሱ መጣ። ሙሴም ተንቀጥቅጦ ሊመለከት አልደፈረም። አየው አስታወሰን። እስጢፋኖስ ምን አለ? እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል የጌታ ድምፅ። አማርኛው ቃል ነው የሚለው ፎኔ ነው የሚለው ግሪኩ። ፎኔ ማለት ድምፅ ማለት ነው። ራሱ ድምፅ መጣ አለ። እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚል ድምፅ መጥቷል ማለት ነው። ያንን ድምፅ ይዞ የመጣው በመላኩ አማካኝነት ነው። ከአምላክ ዘንድ ወደ እናንተ የተባለውን ነው ያለው እንጂ ኢየሱስ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ የሚለው ኮቴሽን ነው እየጠቀሰ ያለው። ፓራፍሬዝ ኮቴሽን ነው ከኦልድ ቴስታመንት ላይ እየጠቀሰ ያለው እንጂ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ ኢየሱስ አላለም።
አይ ቲንክ እንደዛ ስለመሰላት ነው ልጅቷ። ያው ኡስታዝ ጀዛከላ የትኛው ነበረ ሲሉ የነበረው ማንኛህ ነበር? ጥያቄው ምንድነው ስትል የነበርከው ማንኛው ነህ? እኔ ነኝ። ያው ቀጥለሽ ከኡስታዝ ጋር ቃሉ እንዴት ነው? ኦኬ ሀሳቡ ምንድነው? መጀመሪያ ክሊር አድርግና ያለውን ነገር እናወራበታለን በደምብ። ኦኬ ሀሳቡ ምንድነው? ሐዋርያት ሥራ ምዕራፍ 7 ላይ ያወጣለት። ይሄው እሺ ምን ይላል? ቆይ እንትን ላይ ሐዋርያት ሥራ 7 14 ላይ ነው። አብርሃም ስንት በጎች ገዛ ይላል? 14 ነው ያልከኝ? እሺ እሺ ሐዋርያት ሥራ ምዕራፍ 7 ቁጥር 14 ዮሴፍም አባቱን ያዕቆብም 75 ነፍስ የነበረውን ቤተ ዘመድ ሁሉ ልኮ አስጠራ ይላል። በብር የገዛው ምናምን የሚለው ስንት ላይ ነው ያለው? ኦኬ 7 እዚሁ አካባቢ ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ቁጥር 16 ላይ ይቅርታ እንግዲህ አፉ በሉኝ ለጥቅሱ ማለት ነው። እሺ አብርሃም ምን አለ ይላል? ከዚህ ጀምራ እሺ ከዚህ ከ15 ያዕቆብም ወደ ግብጽ ወረደ፣ እርሱም ሞተ፣ አባቶቹንም ወደ ሴኬም አፍልሰው አብርሃም ልጅ ነው ምርጥ ያረድዬ ልጅ ነው። በቃ ከሱ ጋር እንቀጥል። እንዴት አለ ወሂድ? ሰላም ነው አለን ይመስገን። ቅድም ኮንቨርሴሽን ስታደርጉ ልጅቱ ጋር ኢየሱስ ነብይ ነው እያልክ ነበርና ቆይ እዚህ ጋር ጥያቄውን የተቀበልከው እኮ ልጁን ይሄንን ጥያቄ ልትመልስ መሰለኝ። አይ ከዛ ጋር መወያየት ስለምፈልግ አንተ ኢየሱስ ነብይ ነው ይሄንን አጨርስም። ይሄ ደግሞ አላህ ሰይጣን ነው ብለን እንወያይ ወሂድ። እኔ አላህ ሰይጣን ነው አንተ ኢየሱስ ነብይ ነው ብለን እንወያይ። ችግር የለውም። አሁን ታረጋጋ ስሜት ቆይ ኢሞሽናል ዳሜጅ አያጥቃ። መጀመሪያ ቃሉ ኢሞሽናል ዳሜጅ እንደዛ አይደለም። ወደ ውይይት እንግባ። ያራድዬ ልጅ እኮ ነው የጨርቆስ ልጅ እንትና ታስፎግረን ያራዳ ልጅ ከሆነ ስለዚህ አሁን ምንድን ነው የምታደርገው? ቃሉ ነው ብለህ ትሞግታለህ አንተ። ኢየሱስ ነብይ ነው ብለህ ትሞግታለህ። እኔ ደግሞ አላህ ሰይጣን ነው ብዬ እሞግታለሁ። ወደ ውይይት አይ በቃ እንግዲህ እንደዚህ በእንደዚህ አይነት ሁኔታ ካወራ ውይይት አትወያይም እንዴ? ቆይ ኧረ ተረጋጋ። ላወራ አይደለም ይሄ ደቂቃ ይዞ ምናምን ለማውራት ለኛም አትመጥንም እንኳን ለኡስታዝ ማለት አሁን ምን ታደርጋለህ? እሺ ቴንክ ዩ አለመጥንም። እሺ ወሂድን ጠይቀው አላህ ሰይጣን ነው ብዬ ጠይቀው። አላህ ሰይጣን ነው ወይስ አይደለም? በቃ ውረድ። አላህ ሰይጣን ነው ወይስ አይደለም? ወሂድ መደማመጥ ከሌለ ያስቸግራል እኮ ጨርቆስዬ። ምንድነው የጨርቆስ ልጆችን ነው በጣም ያሰደብክብን። አሁን መደማመጥ ከሌለ ያስቸግራል። እንደዚህ ኦቨርላፕ ይፈጠራል። ያ ደግሞ ሚስ አንደርስታንዲንግም አለ። በዛ ላይ ደግሞ ወደ ስሜታዊነት ሰዎች ይገባሉ። ከዛ በኋላ ደግሞ መሰዳደብ ይኖራል ምናምን። በእንደዚህ አይነት መንፈስ አትምጣ። እንደዚህ አይነት ሌላ ጊዜ አይ ቲንክ ታስተካክላለህ። ለሚቀጥለው ጊዜ ቃሉ ካለ የነበረውን መቀጠል ትችላለህ። ይቅርታ ሰው ጠርቶኝ ነበረ የሄድኩት። እሺ ይደገመልህ ጥቅሱ። ሶሪ ምን ነበረ? አብርሃም ምን ነበር? ምዕራፍ 7 ቁጥር 15 ላይ ያዕቆብ ወደ ግብጽ ወረደ፣ እርሱም ሞተ፣ አባቶችም ወደ ሴኬም አፍልሰው አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ቀበሯቸው ይላል። አብርሃም ከሴኬም አባት ከኤሞር ልጆች በብር መቃብር ገዝቷል? አዎ ገዝቷል። እሺ አሳየኝ። እንግዲህ ይላል እንደገዛ የሚያሳይ ላሳይህ? ብሉይ ኪዳን ላይ እንደገዛ የሚያሳይ መቃብር እንደገዛ የሚያሳይ ማስረጃ አምጣ። በብሉይ ኪዳን ላሳየው። ዘፍጥረት 23 ከቁጥር 4 ግባ። እሺ ዘፍጥረት 23 አውጣለት። ወይ ያም 23 ቁጥር 23 4 እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተም ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም በፊቴ ልቅበራ።
ይታያል። ከሴኬም አባት የሚለው የታለ? ከኤሞር ልጆች የሚለው እኮ እንደገዛ ነው አይደል? በቃ እንደገዛ ነው አይደል ያልከኝ የጠየቀኝ? አዎ መቃብርማ ገዝቷል። እኛ የጠየቅነው ከሴኬም አባት ገዝቷል ወይ? በብር በገዛ መቃብር ይላል። በብር ገዝቷል ወይ አብርሃም? አዎ እኮ ከሴኬም አባት ዘፍጥረት 23:16 ላይ ገባሽ። 23:16 እሺ ቀጥል አንብብለት። አብርሃምም የኤፍሮንን ነገር ሰማ። አብርሃምም ከቄጢ ልጆች ፊት የነበረውን 400 ሰቅል መዝኖ ለኤፍሮን ሰጠው። ብሩንም ለመሸጫ ለመለወጫ የሚተላለፍ ነበር ይላል። ስለዚህ ከማን የገዛው? እዚህ ጋር ዘፍጥረት 23:16 ላይ ከማን የገዛው ይላል። መቃብሩን ከማን ነው ይላል? ከማን ነው ይላል ቃሉ? አቤት አይሰማም። ከማን ነው የገዛው ይላል እዚህ ጋር ዘፍጥረት 23:16 ላይ ከማን ነው የገዛው ይላል። ካነበብኩ ጥቅስ ላይ አብርሃም የኤፍሮን 400 ሰቅል ብር ከፍሎ መሬቱን ገዛ ይላል። መሬት ከማን ነው የገዛው? ከማን ነው የገዛው ይላል እዚህ ጋር ከታች አንብቧ። ከማን ነው የገዛው? ባነበብከው ጥቅስ መሰረት ከማን ነው የገዛው ይላል ጥቅሱ ላይ እኮ ከታች አንብቦ አይታየም እንዴ? እኮ አንብቦውን ንገረኛ። ከማን ገዛ ይላል ጥቅሱ ላይ? ከማን ገዛ ይላል ቃሉ? ጥቅሱን ላውጣልህ። ያወጣው ያው እዚህ ጋር አውጥቶላል እኮ አይታየም እንዴ ቃሉዬ? እሺ ሶሪ ያየሁት ስላልሆነ እሺ የለውም። ከማን ገዛ ይላል ዘፍጥረት 23:16 ላይ አብርሃምም የኤፍሮንን ነገር በሰማ ጊዜ አብርሃም በኬጢ ልጆች ፊት የነገረውን 400 ሰቅል መዝኖ ለኤፍሮን ሰጠው አለ። ከማን ነው የገዛው? ከማን ነው የገዛው? ብሩም ለመሸጫ ገባኝ። ከማን ነው የገዛው? ለኤፍሮን ሰጠው። አዎ ከማን ነው የገዛው ማለት ነው? መቃብሩን ከማን ነው የገዛው? ከኤፍሮን ማለት ከኤፍሮን። በስንት ነው የገዛው? በ400 ሰቅል። እሺ ስለዚህ አሁን እዚህ ጋር ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል እና በብር ነው ይላል፣ በሲልቨር ነው የገዛው ይላል። እዚህ ጋር ደግሞ በ400 ሰቅል ነው ይላል። አንደኛ። ሁለተኛ ነገር ደግሞ የገዛው ደግሞ ከኤፍሮን ከሚባል ሰው ነው የገዛው። እዚህ አሁን እኛ የፈለግነው ነገር ከሴኬም አባት ከኤሞር ልጆች በብር በገዛው የገዛው ማለት። ምክንያቱም እነ ኤሞርም እነ ሴኬምም በአብርሃም ዘመን አልነበሩም፣ በያዕቆብ ዘመን ነበር የነበሩት ማለት ነው። አብርሃም ከሞተ ከ200 ዓመት ከ100 ምናምን ዓመት በኋላ የነበሩ ሰዎች ናቸው። እኛ ጥያቄያችን ሐዋርያት ሥራ ምዕራፍ 7 ቁጥር 15 ላይ አብርሃም ከሴኬም አባት ከኤሞር ልጆች በብር በገዛው መቃብር ይላል። መቃብሩን የገዛው ከማን ነው? እየጠበቅን ነው። ኦኬ መልስ የሌለው ጥያቄ ኡስታዝ እንዲመልሱ ራሱ መጠየቁ ራሱ ከባድ ነው። ጥያቄ እንጠብቀው። ኦኬ ሌላ ሰው አስገቡ። እሱ ዝም ካለ ሌላ ሰው ማስገባት ነው። አለ ንጽጽር የሚለው ሰውዬ አለው። ለምሳሌ ንጽጽር አለ። የቀደሙ ነኝ 1810 ለምንድን ነው የማከፍቱልኝ? መወያየት መጠየቅ አይቻልም እንዴ? ይቻላል፣ ግን አርዕስት ተይዞ እኮ ሲወራ በአርዕስቱ ነው የሚካሄደው። ከዛ አርዕስቱ ነፃ ሲሆን ታዲያ ስለ አምላክነት እያወራን ነበር አይደለ እንዴ? ተረጋግተህ ለምን አትልም? ስሜታዊ ትሆናለህ። አንደኛ፣ ሁለተኛ ነገር ደግሞ ትቸኩላለህ፣ ትጨዋለህ። በዛ ላይ ምናምን ብዙ ነገሮች እንዳታስወርዱኝ። አሁን እንትን እንበል 1810 ምንድን ነው የሚለው? እሺ አውጣለህ እስቲ ብሮ እስቲ ዝምየው እስቲ ምን ይፈልግ? እሺ ቁርአን እሺ ሂድ ይከፈተልህ። እንግዲህ አንድ ጥያቄ ነው እንትን ያለው 1810 ነው የምንገባው። ከዛ ውጪ ሌላ ነገር አናወራም ማለት ነው። አውጣለት። ምንድን ነው የፈለከው 1810 ላይ? እኔ የአምላካችሁ ነኝ የሚለው ሰው ነኝ ያለው ማን ነው? ወይ አማርኛ በዳዴ ሄደ። እኔ አምላካችሁ ሰው ነኝ ይላል እኮ። በል የተባሉት ለረሱል ሰለላሁ ዐለይሂ ወሰለም ነው በል የተባሉት። ወደ እኔ የሚወርድልኝ ወይ ነው፣ እኔ ደግሞ
ቢጤያችሁ ሰው ነኝ፣ አምላካችሁ አንድ አምላክ ነው በል ቁል በል። አንተ ሂድና በላቸው። አላህ ነው ለረሱል ሰለላሁ ዐለይሂ ወሰለም እየተናገረ ያለው። እኔ አምላካችሁ ያለው ማን ነው? ረሱል ሰለላሁ ዐለይሂ ወሰለም አምላካችሁ አንድ አምላክ ነው፣ እኔም ከእርሱ ወህይ የሚወርድልኝ ሰው ነኝ በል ቁል በል የሚለውን አንድ ያሳየው እስቲ። ወይኔ አስደበደብከኝ። ንጽጽር ብለህ መተህ እንደዚህ አማርኛ እኔ አምላካችሁ ነኝ የሚለው ማን ነው? ኧረ ቆይ አንተ ሰው ሰለላሁ ዐለይሂ ወሰለም ሄደው እንዲሉ ነው የተባለው። ወይኔ ንጽጽር በቃ ቢቀርብኝ እኔ ባቆም ይሻለኛል። እኔ አምላካችሁ የሚለው አለ አይደል? ኧረ ቆይ አንተ ሰው ኧረ ክርስቲያኖች የምር እኮ እስቲ አንብብልኝ። እኔ አምላካችሁ ይላል። እሺ ቆይ አንዴ እባክህ እኔ አምላካችሁ አንድ ይልባል። እኔ የሚሉት ነብዩ ነው። እኔ አምላካችሁ አንድ አምላክ ብቻ ነው ማለት ወደ እኔ የሚወርድልኝ ቢጤያችሁ ሰው ብቻ ነኝ። ብራዘር የጌታ መገናኘት የሚፈልግ ሰው መልካም ስራ ይስራ፣ በጌታው መገዛት አንድን ማያጋራ በላቸው የሚለው ማን ነው? ቁል የሚለው በላቸው የሚለው ማን ነው? ንጽጽር በላቸው የሚለው እኔ እኮ እየጠየኳችሁ ነው። እኔ አላወቅኩትም። በላቸው የሚለው አላህ ነው የሚለው ደግሞ ለማን ነው? ለረሱል ሰለላሁ ዐለይሂ ወሰለም ለነብዩ መሐመድ ነው። ነብዩ መሐመድን ሄደ በላቸው፣ ለህዝቦች በላቸው። ምን በላቸው? እዛ ጋር ምን በላቸው? እኔ አምላካችሁ አንድ አምላክ ብቻ ነኝ። እኔ አሁን ለምሳሌ አንተ ምን አልኩ መሰለህ? ሂድና ለኤብሮ እኔ የንጽጽር ተማሪ ነኝ በለው አልኩ ብዬ ላኩ። ከላኩ በኋላ ሄደ እኔ የንጽጽር ተማሪ ነኝ ብለህ ለኤብሮ ብትነግረው የንጽጽር ተማሪ ነኝ ባዩ ማን ነው? አንተ ነህ ወይስ እኔ ነኝ? እኔ ነኝ። እስቲ ብዙም አልገባህም? እሱ እኮ ነው የምልህ። አምላካችን አላህ በል ሲላቸው ለረሱል ሰለላሁ ዐለይሂ ወሰለም ሄደው የሚሉትን ነገር ነው በል የሚባለው ነገር ማለት ነው። ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ያወጣለት አንዴ እንዲገባው ያወጣለት። እንግዲህ በአማርኛው ማለት በባይብል ሞር ይገባቸዋል ብዬ ስላሰብኩ ነው። ይታያል። ኢየሱስም ገና ወደ አባቴ አላረኩምና አትንኪኝ፣ ነገር ግን ወደ ወንድሞች ሄደሽ እኔ ወደ አባቴና ወደ አባታችሁ ወደ አምላኬና ወደ አምላካችሁ አርጋለሁ ብለሽ ንገራቸው አለ። የሚያርገው ማን ነው? እግዚአብሔር ኢየሱስ ነው። ሄደሽ ንገራቸው ያለው ማንን ነው? ለሐዋርያት። ምን ተናጋሪዋ ማናት? ተናጋሪ ያለች ተናጋሪች ማናት? የላካት ማንን ነው? ማርያም መግደላ ማርያም ናት። ራሷ የምታርገው አይደለም። ኢየሱስ ሄዳ የምትናገረው ነገር ነው አይደለ? በቃ ፊሽካው ተነፋ ማለት ነው። ግልጽ ነው እኮ እንደዚህ ማስረዳት ነው እንጂ እንትን ባትሉ ቅድም አስወጣታችሁ። አይደለም እንደዛ ሳይሆን አንተ ለመሰለ ሞቅ ብለህ ስትመጣ እኛ ደግሞ አንተን ስሜታዊ ውስጥ አስገብተን ወዳሉን ነገር አስገብተን ወደ ብሽሽቅ እንዳይሄድ ነው። እኔ ወላሂ ነው የምልህ እዚህ መድረክ ላይ በምሽሽቅ መልኩ መነጋገር ነው አልፈልግም። አንዳንዴ ግን የሆነ ነገር ሰዎች በልካቸው አንዳንዴ በቃ የሆነ ነጥብ ለማስቆጠር ምናምን ሲመጡ አንዳንዴ እስቲ ምንም እንዳልሆኑ ለማሳየት የሆነ ነገር እናደርጋለን። ለአንተ ግን ዛሬ ምንም አላደረግንም። በትህትና ነው ያናገርን። ሌላ ጥያቄ ካለ ጨምርና መርቀልንና ከዛ ወደ ሌሎቹ እንሄዳለን ማለት ነው። ጨምር። ንጽጽር አሪፍ ነው። ንጽጽር አጀማመር ጥሩ ነው። እንግዲህ ወደፊት ደግሞ እሺ አንዴ ልቆይና አንድ ጥያቄ አለኝ። እስቲ በቃ ችግር ሚዩት አድርጋ ተቀመጥ፣ አትውረድ። እሺ ኡስታዝ እንዴት ነህ? ሰላም ነኝ ያለው። ራማ እንዴት ነህ? ራማ አይደለሁም ሀብታሙ ነኝ። ከስር ያለው ነው እንዴ? እኔ የምለው አንድ ጥያቄ ልጠይቅህ ነበር። ከፍቶ ስለነበረ ነው። ይቅርታ። እሺ ያወራው ችግር የለውም። ጥያቄ ሳይሆን ኡስታዝ ክርስቶስ አምላክነት ላይ አለዛ ስላሴ ላይ ነው የሚያወራው። ይሄ እንደዛ ነው ምን ያለበት? ችግር የለውም። ሰግጄ ልምጣ። ኡስታዝ አንተ አንብበህ መጽሐፍ ቅዱስ ላይ ኢየሱስ አህያ እንደሰረቀ ማስረጃ አለህ? እንጃ አህያ ሰረቀ ብዬ ተናግሬ ያውቃለሁ እኔ እንደዛ። ጎበዝ፣ አመሰግናለሁ። አንተ አይደለም ተናገርከው፣ ቅድም ኢብራሂም ስለተናገረ ነው። አሁን ሁለታችንንም ዳኘንና ለተናገርነው ነገር ማስረጃ እናምጣ። እሺ እንትን በላ ረጋ ብላ አውራ። እርማትም ከሆነ እኮ ረጋ ማለት አለብህ አንተ። እውነት የያዘ ሰው እኛ ሙስሊሞች የምንለው ምን መሰለህ? የምንሳደብለት እንደገና ደግሞ የምንደባደብለት ገብቶሃል? የምንዋሽለት እውነት የለንም። እውነት የያዘ ሰው ስለዚህ በተቻለ አቅም አንተ እውነት ከያዝ
ረጋ በል እሺ። አብትሽ ሲጀመር ነብዩን ሰለላሁ ዐለይሂ ወሰለም እጥብ አድርገህ ስትሳደብ አልነበረ ቅድም? አልተሳደብኩም። ቆይ አንተስ ሰላት ያዝ። አልተሳደብኩም። ቆይ ሰላት ማስረጃ ያለውን ነገር ነው የተናገርኩት። ከፈለክ አሁን ይኸው ማስረጃ እሰጥሃለሁ ከተናገርኩት ነገር። አዳምጠው መጀመሪያ አዳምጠው። አይብሩን መደማመጥ ጥሩ ነው። ማስገባት ለምን እሱም ማዳመጥ አለበት እኮ። መጀመሪያ አውራና ከዛ አንተ ታወራለህ። አንተም እድሉን እንሰጣለን። አብትሽዬ እንደዚህማ አትሁን። አዳምጠው ጀመር። በስነ ስርዓት የማውራት ፍላጎቱም አላማውም ኢላማውም የለም። ለመሳደብ ነበር የመጣው። ተሳደብክ። ዛሩ እያለች ከዛራ ጋር ያልተግባባ ሰው ከማንም ጋር የሚግባባ ሰው አለ? ምን ገረኝ ወጥቷል። በቃ ወርዷል። ራሱ ተረጋግተው ማውራት ሲያቅተው ያው እንግዲህ ወርዷል። እንግዲህ ጊዜ ሲኖር ተረጋግተህ እና ሌላ ጊዜ ማለት ነው። ራማን አስቀጥለው። ኤብሮ ሰግጄ ልምጣ። አካውንቲንግ ዙር አዝኗል። እሺ ኡስታዝ ደርሰናል። እሺ ይቀመጥና ራማ ቀጥል። ሰላም ይብሩ፣ እንዴት ነህ? ሰላም ነው? እግዚአብሔር ይመስገን ሰላም ነው። አልሐምዱሊላህ ደህና ነኝ። እሺ ክርስቶስ አምላክ ነው? ማስረጃ ይኖራል? በትክክል አይ ቆይ እስኪ እኔን ያስቀጥለኝ። በጣም ቆየሁ ከመጣሁ ነው። አንዴ ማሮ ኧረ ቆይ ማሮ አንዴ እሺ እንዴት አድርገህ እሺ ክርስቶስ አምላክ እንደሆነ ነው የምትፈልገው ማስረጃ? አዎ ማስረጃ እፈልጋለሁ። እሺ በነገራችሁ ላይ ልጁ ማስረጃ እስከሚያመጣ 1900 ሰዎች ዛሬ በጣም የሚገርም ቪዲዮ ነው የለቀኩት። ሁላችሁም ኮሜንት አድርጉ፣ ሁላችሁም ሼር ኮፒ ሊንክ አድርጉ። እሺ በጣም የሚገርም ቪዲዮ ነው የለቀኩት። ወላሂ በጣም የሚገርም ይሄንን ሁሉም ሰው ማወቅ አለበት፣ መረዳት አለበት። እሺ አሁን መቀጠል ትችላለህ ራማ። ኦኬ አትሂድ፣ ወደዛ ከሄድክ አወርዳለሁ። ራማ ተመለስ፣ ላወርድ ነው። ወደዛ አትሂድ። ኦኬ ታችሁን በቃ እሺ ታችሁንና ላክ ድጋሚ። እኔ ወደ ውስጥ የሚገባ ሰው አላስቀምጥም እዚህ ላይ። እሺ ሰላም አለይኩም እንዴ ጃቢር አቢር እሺ የለም መሰለኝ እሺ ዲና አለሽ? ዲና ክርስቲያኖችን አስገቡሽ። ዲና ኦ ማይ ጋድ እሺ ማሮ መቀጠል ትቻለሽ። የሌላችሁ ሰዎች ምንም እግዚአብሔር ነበር እንደዚህ ተብሎ አልተነገረላችሁ። ለቃል ተነገረ። ቃል ደግሞ ምንድነው አልከኝ አንተ? ሎጎስ ምንድነው? ያ የተስፋ ቃል የእግዚአብሔር የሚወጣው እንትን ነው አልከኝ። እንዴት ነው እግዚአብሔር የሚሆነው? እንዴት ነው ተብሏል? መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ሁላችሁም ኤሎሂም ናችሁ፣ ሁላችሁም አምላክ ናችሁ፣ ሁላችሁም የእግዚአብሔር ልጆች ናችሁ አላቸው። አዎ በሚገባ እሱን አውቃለሁ። እኔ ያልኩህ ግን አሁን ያወራው እግዚአብሔር ናችሁ ተብሏል። ያው አረ እኔ ያልኩህን ስማኝ አንዴ እየሰማሁ ነው። እግዚአብሔር ናችሁ ብለዋል እኮ አመጣሁልህ እኮ ብራዘር። በጌታስ እንዴ ወጋውቴን መንፈስ አረ አዳምጠኝ። የምትወጋው የትም የሚወጋ ነገር የለም ብራዘር፣ ምንም የምትወጋው ነገር የለም። አሁን ቀጥታ እንትኑ ላይ ገባ። አረ የወጋሁት አውቀህ የኔን ሐሳብ ላለማድመጥ ሌላ ወሬ ስታወራ እሱን ወጋሁት። በቃ ተወግቷል። ከዚህ በኋላ ምንም የምትወጋው ነገር አሁን እዚህ ጋር እስቲ አሁን ይሄኛውን ሐሳቡ ጋር እስቲ እኮ አዳምጠኝ እኮ እሱን ለማውራትም እኮ የግድ ጆሮ ያስፈልጋል። ስለዚህ አዳምጠኝ አንዴ። ያ የተስፋ ቃል ለምንድን ነው እግዚአብሔር የተባለው? አንተ ያልከው የተስፋ ቃል ነው፣ በቃ ዝም ብሎ ነው እግዚአብሔር አይደለም ብለሃል። ስለዚህ ለምሮ እግዚአብሔር መባሉ ነብይ ስለሆነ ነው። ነቢያት እግዚአብሔር ተብለዋል። አረ እኔ ያልኩህን አዳምጠኝ በክርስቶስ። እሺ እንደዛ ከሆነ ቁጥር 14 ላይ ወረድ ብሎ ቃልም ስጋ ሆነ ይላል። ያ የተስፋ ቃል ሆነ እንዴት ስጋ ሆነ? ያ በተስፋ ሲነገር የነበረው በእውን ሆነ ማለት ነው። አረ እኔ ያልኩህ እንዴት ስጋ ሆነ? እውን ሆነ በተስፋ ሲነገር የነበረው ለምሳሌ ሁለተኛ ነገሥት ምዕራፍ 15 ቁጥር 12 ላይ ለኢዩ ልጆች በእስራኤል ዙፋን ላይ ይቀመጣሉ ተብሎ የተነገረው የእግዚአብሔር ቃል ይህ ነበር፣ እንዲሁም ሆነ ይላል። ስለዚህ በተስፋ ቃል ሲነገር የነበረው የእግዚአብሔር ቃል አለ። የኢዩ ልጆች የእስራኤል ዙፋን ላይ እንደሚቀመጡ ተነግሮ ነበር። እንደዛው እንደተባለው ደግሞ ሆነ። ምን ማለት ነው ሲባል በስጋ ተገለጠ ማለት ነው። ክርስቶስ ልጅ በተባለበት የባህሪ የአብ የባህሪ ልጁ በተባለ አልተባለም።
አይ አትዘበራርቃ ያልተባለ ነገር ተብሏል አትበል። ካለ አምጣ ማስረጃ። የማየው በመጀመሪያ ቃል ነበር የሚለውን ነገርኩ። ሎጎስ የሚለውን አንተ በራስህ ፈተኸው ገደል ገብተሃል። እንግዲህ መጽሐፉን የፈታው አንተ ነህ፣ ገደል የገባው ብራዘር። መጽሐፉን የፈታው ነው ያልፈታው። አንተ ችግር ምን መሰለው ናት፣ አታዳምጥም። ገብቶሃል? የምሬን ነው። በራስህ ላዳምጥ። አዎ በደንብ አዳምጠኝ። አሁን ክርስቶስ እግዚአብሔር ወይ ክርስቶስ በተጠራበት ለምሳሌ ሌሎቹ እንደዚህ አልተጠሩበትም አይደለ? እሺ ለምሳሌ በመፍጠር ደረጃ ክርስቶስ ተጠርቷል። ሌሎቹ በመፍጠር ደረጃ እንደዚህ ናችሁ ተብሎ ተጠርተዋል በመጽሐፍ ቅዱስ? በቃ ጨረስክ? ላውራው? አይ መልስልኝ። ተጠርተዋል ወይስ አልተጠሩም? ተጠርተዋል። እሺ አሳየኝ እስኪ በመፍጠር ደረጃ እኮ። መፍጠር ስትል ኢየሱስ መፍጠር የተባለበትን ስታሳይ ነው መፍጠር ነው የማሳየው። እሺ እኔ ኤፌሶን ምዕራፍ 2 ቁጥር 10 ላይ እስኪ አንብበው። ኤፌሶን ምዕራፍ 2 ቁጥር 10 ላይ ያለው ስለ እኛ ፍጥረቱ ነንና የሚለው ስለ ዳግም መወለድ ነው። የዳግም መወለድ ነው። ዳግም መወለድ ነው። አይሰማም እንዴ ሰውዬ? አረ አንብበው። ምን አስፈራህ? አንብበው እንዴ። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል አይደለ? አንብበው አውጣና አንብበው። አንብበልን። ማንበቤ እኮ እንዴ ብራዘር፣ የኔ የአንተ መረጃ እኔ ላነብ ነው እንዴ? እንደውም አላነብም። እሺ ግን ላንብብልህ። ምን ሆነ? አታንብበው በቃ ተው እንዴ። አይ የአንተ መረጃ እኔ የማንበብ እኮ ግዴታ የለብኝም። ከፈለክ መክፈት ትችላለህ። ትልቁ ላይ ያለ አድርገህና ምን መሰለህ እንደ አይለኛ ትልቅ ነገር እንዳመጣ ነገር ማለት ነው። ያው ላንብብልህ። እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀው መልካሙን ስራ ለማድረግ በክርስቶስ በኢየሱስ ተፈጠረን አለ። እሺ ሌሎቹ እንደዚህ እንደ ክርስቶስ አሁን እንደተባለ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 1 ላይ ሁለተኛ ደግሞ ቆይ ብራዘር አለ። እሺ ቀጥል። ኧረ ቆይ
አይ ሁሉም ኢየሱስም እነሱም መለኮታዊ ባህሪ የላቸውም፣ የጸጋ አምላክ ናቸው ሁሉ። የክርስቶስንም አይው አምላክ መሆኑን እኮ እዚህ ጋር ነገርኩህ እኮ። ያው የመጣው የእግዚአብሔር ልጅ ነው የሚለው እግዚአብሔር መጣ ይላል። እኮ አንብበው እስኪ ጨርሰው የእግዚአብሔር ልጅ እንደመጣ የሚለው ጥያቄ እዚህ ላይ ቆማላ። ጥያቄ ስጠይቅ መልስ መመለስ አለብህ። ከዛ ነው የምናልፈው። የመጣው እግዚአብሔር ነው የእግዚአብሔር ልጅ ነው? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ እግዚአብሔር አልመጣም። ኧረ ቆይ መንጌ እሺ፣ እግዚአብሔር አልመጣም። የእግዚአብሔር ልጅ ግን መጥቷል። እግዚአብሔር አብ አልመጣም። እግዚአብሔር ወልድ ነው የመጣው። ስንት እግዚአብሔር ነው ያለው? አንድ እግዚአብሔር በሶስት መጥቷል ወይስ አልመጣም? ምን አልከኝ? አንድ እግዚአብሔር መጥቷል ወይስ አልመጣም? መጥቷል። አሁን ለምሳሌ አንድ መለኮት ራሱ ያልመጣው እግዚአብሔር አይደለም? አረ አንድ አዳምጠኝ አንድ ኢብራሂም አንድ መለኮት መልስልኛ። ያልመጣው እግዚአብሔር አይደለም? አረ ኢብራሂም አንዴ አረጋጋው። አንድ እግዚአብሔር አንድ መለኮት ሶስት መለኮት ሳይሆን አንድ መለኮት ከዛስ ራሱን ግን በሶስት አካላት ገልጾልናል። የቱ ጋር ነው በሶስት አካላት ገለጠ የሚለው የቱ ጋር ነው? ለምሳሌ ክርስቶስ ሲጠመቅ ዮሐንስ ሲጠመቅ አብ የምወደው ልጄ ይህ ነው አለ ክርስቶስ። አሁን ለምሳሌ ከሰማይ የወጣው የአብ ድምጽ ነው። ክርስቶስ እየተጠመቀ ነው። መንፈስ ቅዱስ ደግሞ በርግብ አምሳል ወረደበት። እነዚህን ይሄን አውዱን ስትረዳው ሶስት አካላት እና ሶስቱ አካል አንድ ናቸው ይላል እዛ ላይ። ሶስቱም አምላክ ናቸው ይላል። አይ ሶስት አምላክ አንልም እኛ አንድ አምላክ ነው። አንድ አይ ሶስቱ አንድ አምላክ ናቸው ይላል ማለት ሶስቱ አንድ አምላክ ስትል ሶስቱ አካላት አንዱ አምላክ በሶስት አካል የተገለጠባቸው ነው ይላል። አዎ በሚገባ ይሄው ጋር እሱን ደግሞ አሳየነሽ። አንድ ምሳሌውን እየሰጠሁ እኮ ነው። ክርስቶስ ይጠመቃል እኮ ምሳሌ አይደለም ማስረጃ ነው የምፈልገው እኮ። ይሄው ይሄ እኮ ከማስረጃ በላይ ነው በሚገባ። ይሄ የአንዱ አምላክ ሶስት አካል ነው የሚለው የት አለ? እሺ አንዴ ላውራ። ከላይ አብ የምወደው ልጅ ይሄ ነው አለ አይደል እኮ። እኔ የምወደው ልጅ ነው አለ እንጂ እኔ አምላክ ነኝ ይሄ ራሱ አምላክ ነው አላለም። ለምሳሌ እሱን ብቻ ነጥሎ የምወደው ልጅ ለምን አላላችሁ? ለምን ይወደዋል? ስለሚወደው ነው። ስለ እግዚአብሔርን ስለሚታዘዝ ይወደዋል። ማስረጃ እነሱን አይወዳቸውም እኮ ቆይ ልነግርህ እኮ ነው። ኢየሱስ በጣም ስለሚታዘዝ ልነግርህ እኮ ኢየሱስ እግዚአብሔርን በጣም ስለሚታዘዝ ይወደዋል። መጽሐፉ እንደዛ ነው የሚለው። ላሳይ ማስረጃ። እኔ ያልኩህ ቆይ የምወደው ልጅ ነጥሎ ለምንድን ነው እሱን ብቻ ያለው? ስለሚታዘዝ ስለሚወደው ነብይ ስለሆነ። እሺ አንዴ አዳምጠኝ አንዴ። እንደዛ አልከኝ። እነሱን ሳይወዳቸውም ወይ መልስልኝ። ይወዳቸዋል። ብዙም ይወዳቸዋል፣ ሌሎችም ይወዳቸዋል። ቆይ አንዴ። ስለዚህ ለምን ነው ታዲያ እሱን ብቻ ነጥሎ የምወደው? ኤሳውን ጠላው ያዕቆብን ወደድኩኝ ይላል። ስለዚህ እግዚአብሔር ያዕቆብንም ይወደዋል። እኔ ያልኩህ አሁን ስለ ጥምቀት ነው የምናወራው። ስለ ሌላ አትግባ። ጥምቀት ምሳሌ ሰጠሁ። ስለዚህ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። ለምን ትክክል ነው እኮ አልተሳሳትክም። መሀላቸው ከነበሩት ውስጥ በጣም የሚወደው ኢየሱስን ነው። አይልማ ጥቅሱ አይልማ በጣም። ስለዚህ የምወደው ልጄ ይህ ነው ስላለ እሱ ልጄ ማለት ምን ማለት ነው? እስቲ አሁን እንዴት ነው የተረዳው? እስቲ ንገረኝ። ያንን ጥያቄ መልስልኝ እንጂ ሌሎቹን አይወዳቸውም። ምንድን ነው መልስ አለ ይኸው አላለም። በቃ ኢየሱስን ነው ያለው። እሺ ምንድን ነው ምን ይሁን እኮ። ስለዚህ እሱን ብቻ ነጥሎ አንድ አዳምጠኝ። እሱን ብቻ ነጥሎ የምወደው ልጄ እርሱ ነው፣ እርሱን ስሙት አለ። የምወደው ልጄ ነው። ከዛስ ደግሞ ድጋሜ መንፈስ ቅዱስ በርግብ አምሳል ወረደበት። ለክርስቶስ ብቻ ነው መንፈስ ቅዱስ የወረደበት። ለክርስቶስ ነው አይደል? በርግብ አምሳል መንፈስ ቅዱስ የወረደበት። በርግብ አምሳል መምጣቱ ምንም የሚያገናኘው ነገር የለም። በርግብ አምሳል ባይመጣ መንፈስ ቅዱስ አይደለም ማለት ነው? ነው አይደለም? በመንፈስ ቅዱስ የወረደው ለክርስቶስ በርግብ አምሳል ባይመጣ መንፈስ ቅዱስ አይደለም ማለት ነው ወይ? ኧረ እኔ አሁን ያማል እንደምር የምትወረው የሆነ ነገር የተከናወነ አልሰማሁም። ስልክ ተደውሎብህ ከሆነ አንሳው ወይ ኔትወርክ ይዞኝ ነው እኮ ያልገባችሁ። አብ ወልድ መንፈስ ቅዱስ ነው ላይ ትንሽ የተወሳሰበባችሁ። ኦይ ኧረ ተው አንተም ተወሳስቦባል። ቆይ አንዴ ማጊያ ወደ አንተ ምን መጣለን አይቀርም። አንዴ እሱ ይጨርስ። እሺ ግልጽ የሆነ ነገር ስለሆነ ነው። እሺ ቆይ እሺ ማነው ቁጫማ? አቤት ይሰማኛል። ምንድን ነው ያልከው? እስቲ ምን አልክ?
በርግብ አምሳል ለክርስቶስ መንፈስ ቅዱስ ወረደለት አይደለ? አዎ እኮ በርግብ አምሳል ስላልወረደ ሌሎቹ ላይ መንፈስ ቅዱስ አይደለም ማለት ነው የወረደው ሌሎቹ ላይ። አረ የወረደውማ መንፈስ ቅዱስ ነው። እሱ ላይ አለ እሱ ላይ በርግብ አምሳል መውረዱ ይለየዋል። መንፈስ ቅዱስ ሌላ ነው። አረ በስ ምን ረምተው እንዴ እኮ ታዲያ አንተ እኮ ነህ አንዴ በርግብ አምሳል ምናምን ትለኛለህ። እስቲ አረ ብራዘራውን ወደ እስቲ ሐሳብ ላይ ደስ እኮ አይደለም። ይኸውልህ ሐሳቡን ልንገርህ። መንፈስ ቅዱስ በርግብ አምሳል ወረደ ከዛ አይደለ ክርስቶስ ላይ የምወደው ልጄ ይህ ነው እርሱን ስሙት ብሎ አብ ደግሞ መሰከረለት አይደለ? ስለዚህ ይሄው አሁን ይሄን አካላቱን እንትን ይላል አብና አምላክ ነው ይላል። የምወደው ልጄ አምላክ ነው አለ። አይ የምወደው ልጄ ይህ ነው እርሱን እና እኛ አይደለም ማለት እግዚአብሔር የሚወደው ነው። ትክክል ነው። ግን ሶስቱ አንድ አምላክ ናቸው አይልም። በቃ ምን አለፋ እሱማ በመጀመሪያ ቃል ነበረ። እሱ ላይ ተስማምተን አለፍነው። እሱ ላይ የለም እኮ አየን እኮ ምንም በቃ መቋቋም አቃተ። የለ ሄድክ በቃ ሌላ ጥቅስ ይሄንንማ ነገርኩህ። በመጀመሪያ ቃል ነበረ፣ ከቃልም እግዚአብሔር ነበረ የሚለው ላይ ስለነገርከኝ እኮ አይደለም ማስረጃ አይሆንም እኮ በቃ ጭራሽ በቃ ምንም የትም ነው። አንተ ስላልተቀበልከው ማስረጃ አይሆንም ማለት አይደለም። አንተ ስላልተቀበልከው ነቢያት ሁሉ አምላክ ተብሏል። አለቀ በቃ። ግን ክርስቶስ በተባለበት ግን ለምሳሌ ክርስቶስ እዛ ጋር ነጥሎ ልጅ ያለበትን እነርሱ በቃ ልጅ እንደ ችግር የለውም አንሳራዊ ነው በቃ ከህዝቦቹ አንፃር ልጅ ይባላል። የበኩር ልጅ እኮ ተብሏል። ለምሳሌ እሺ እኔ ጥያቄ ልጠይቅ። እንደዛ ከሆነ እስራኤል በኩሪ ነው ይላል አይደል? ለምንድን ነው ሌሎቹን ያላላቸው? አሁን እዚህ ላይ ነው እያወራን ያለነው። አረ ኖ አትበል። ለምንድን ነው ያላላቸው? የክርስቶስ ልጅነት ላይ መልስልኝ እንጂ ለምንድን ነው ያላላቸው? መልስ እንዴ ያንተዛ መልስ እኔ ላይ መልስ። አያችሁት? ምንም በቃ ትርጉም የለውም ነገር ያመጣው ነገር ምንም በቃ እዚህ ግባ የማይባል ነገር ነው ማለት አሁን። እሺ አሁን ማስረጃ ትሰጠኛለህ? ኢየሱስ አምላክ ልጅ አጣን በቃ አንድ ቦታ ይኸው ዘለልክ ያልሄድክበት ቦታ የለም። ያንንም ማለት ነው ማቴዎስ ላይ አንደኛ ዮሐንስ መልእክት ላይ እንደ ሮሜ ላይ ምንም በቃ የለም እኮ ነው ማለት ኢየሱስ አምላክ የሚል ቁጥር 20 ላይ አሁን ሂደህ ያነበብከው ምዕራፍ 5 ላይ እኮ እግዚአብሔር አልመጣም። በቃ አሁን እዚህ ላይ አየን እኮ እግዚአብሔር አልመጣም። አሁን የመጣው የእግዚአብሔር ልጅ ነው። አሁን ለምሳሌ ያንኛውን ስነግርህ ለጥምቀት ጊዜ ያልኩን ምሳሌ ሰጥህ ክርስቶስን ብቻ ለምን ነጥሏለው ስልህ እሱን ስለሚወደው አልክ። ሌሎቹንም አይወደዎቹም ስልህ ይወዳቸዋል ትላለህ። ታዲያ ለምን ለነሱ አልተናገረላቸው እኮ? ለምንድን ነው ኤሳውን እግዚአብሔር እንትናን ወደድኩኝ ይላል። ለምሳሌ ያዕቆብን ወደድኩኝ ይላል፣ ኤሳውን ግን ጠላ ይላል። አሁን ስለዚህ አሁን ሌሎችን ይጠላል ማለት ነው ከኤሳው ውጭ ያሉትን። አይ እነሱ የራሳቸው የሚሰሩት ግብር አላቸው። ከእግዚአብሔር ውጭ የሚሰሩት ነገር አለ። እግዚአብሔር ካለ ምንድነው? እሺ አሁን የኢየሱስን ደሞ አስተናሽ ክርስቶስማ መሲህ ነው እንደ በቃ ጎበዝ። አሁን ቆሚላቸው ጭብላም መሲህ ስለሆነ ነው የእግዚአብሔር ልጅ የተባለ። እናመሰግናለን። ክርስቶስ አይደለም አንዴ ክርስቶስ የእግዚአብሔር ልጅ ነው፣ መሲህ ነው የተነገረው። ስለዚህ መሲህ ነው መሲህ ያደረገው ስንል ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ እግዚአብሔር የናዝሬቱን ኢየሱስ በመንፈስ ቅዱስ በኃይልም ቀባው ይላል። አየው ቅባት ነው፣ መንፈስ ቅዱስ ቅባት ነው። የእግዚአብሔር ምንድን ነው? የእግዚአብሔር ኃይል ነው። ኃይልን ነው ያገኘው። እዚህ እግዚአብሔር ኢየሱስን ቀባው። የተቀባው እግዚአብሔር ሳይሆን ፍጡር ነው የተቀባው። ተሾመ። አምላክ አይሾምም። የሚሾም አምላክ የለም። ብራዘር ተግባባ። ስለዚህ ኢየሱስ ከዛ ይሄንን እንድታስብ የምፈልገው አምላክ በስጋው ነው። ይሄንን ሁላ ነገር የታለ እዚህ አምላክ በስጋ የሚለውን አሳይንስ እንዴ በቁጥር 14 ላይ ወርደ ስታየው አምላክ በስጋ ይላል። ዓለም ስጋ ሆነ የሚለው ላይ ነው። በቃ ስጋ በስጋ ይላል ወይ? ጥያቄው ምን አልከኝ? አምላክ በስጋ ይላል በሚገባ ቃልም ስጋ ሆነ። ይሄው ግልጽ እኮ ነው። ቃልም ስጋ ሆነ። ስጋ ሆነና አምላክ ስጋ ሆነ ይገናኛል? አንድ ናቸው። ቃል ማለት አምላክ ነው። ቃል ራሱ እግዚአብሔር እኮ የእግዚአብሔር ቃል የመጣላቸው ሁሉ አምላክ ተብሏል። ኢየሱስም የእግዚአብሔር ቃል ስለሚመጣለት አምላክ ነው።
ስለ አይደለም ግን ክርስቶስ በመጀመሪያ ቃል ነበረ እንደተባለለት ለሌሎቹ ከክርስቶስ በፊት ቃል ተብሎ ለነሱ ለነ ሙሴ ለነ አብርሃም አልተነገረም። ለክርስቶስም ቃል ተብሎ የተስፋ ቃል ነው። ለብዙዎች የተገባ የተስፋ ቃል ስለሆነ ነው። ለምሳሌ ለአብርሃም እና ለዘሮቹ የተስፋ ቃል ተነገረ ይላል። የተስፋ ቃል እኮ ክርስቶስ ነው እኮ የተስፋ ቃል ክርስቶስ ነው ይላል። ያ ለአብርሃምና ለዘሩ ባንድ ያ የተስፋው ቃል እግዚአብሔር ነው። አቤት ያ የተስፋው ቃል እግዚአብሔር ነው አይደለም? እግዚአብሔር ነው ሲባል የእግዚአብሔር ቃል የመጣለት ኢየሱስ ነው። ነው አይደለም? መልስ ነው አይደለም? ነው እኮ አልኩ። ልክ እንደ ሙሴ እግዚአብሔር ነው። እንደ ሙሴ እግዚአብሔር ነው። ነው እንዴ? ጨረስን። ትክክል ነህ። እናመሰግናለን። እንደ ኢየሱስ እግዚአብሔር እንደ ኢየሱስ እግዚአብሔር ማን ነው? ኢየሱስ እንደ ሙሴ እግዚአብሔር ነው። ትክክል ነህ። አልተሳሳትክም። ቁጀማዬ አልተሳሳትክም። ምዕራፍ 5 ቁጥር 20 ላይ ሂደውን እንሂድ በሶስት አካል የገለጠው ግን በተለየ እግዚአብሔር በሶስት አካል ገለጠ የሚለው ያውኑን እኮ አሳየው ለጥምቀት የቱ ጋር በሶስት አካል ገለጠ የሚለው የት አለ እንዴ? የቱ ጋር አረከ አንዴ እስቲ አሳይኝ የት እግዚአብሔር አብ ከሰማይ ድምጽ አሰማ፣ ክርስቶስ ተጠመቀ፣ ወረደ። እሱን እያሳየው የታል ትለኛለህ? እግዚአብሔር አብ ትክክል ነው፣ ተስማምተናል። ድምጹን አሰምቷል እና ትክክል ነው። አሁን ይሄን ያስማማል። የእግዚአብሔር መንፈስ መጣ። ቆይ እግዚአብሔር ሁለተኛ የመጣው ግን ቆይ አረባክ ሁለተኛ የመጣው አረባክ አዳምጠኝ ቁጨማ እንዴ ምን ሆነ ነው? ሁለተኛ የመጣው የእግዚአብሔር መንፈስ ነው። እግዚአብሔር መጣ አይደል? ሁለተኛ የእግዚአብሔር መንፈስ መጣ። ምንድነው? እሱ ኃይል ነው። አሁን ሶስተኛ ላይ ደግሞ ክርስቶስ ላይ አረፈ። ስለዚህ ያረፈው ፍጡር ላይ ነው። ስለዚህ አሁን ሶስቱን አካል አላገኘንም። አሁን ክርስቶስ ስማኝ አንዴ ፍጡር ነው ላልከው ክርስቶስ የፍጡርን ስጋ ይዟል። አዎ የፍጡርን ስጋ ይዟል። ከዛ አንፃር ነው እንደዛ የሚጣር። አሁን የፍጡርን ስጋ ያዘ የሚለው ሳይሆን እናንተን የሚያስማማን ኢየሱስ አንተ ማምጣት ያለብህ ደህና ነገር ምን መሰለህ? ኢየሱስ አምላክ ነው የሚለውን አንዴ ያረግ የአሁኑን አንብበው ጨርሰው እያልኩ አንተ አጨርሰው ማየት የትኛውን ልጨርስልህ? አያስኬድማ ጥቅሱ ገና ስንል የእግዚአብሔር ልጅ እንደመጣ ይላል። ስለዚህ የእግዚአብሔር ልጅ እንደመጣ ሲል እግዚአብሔር እንዳልመጣ ነው ያየሁት። እሺ ቆይ አንዴ አሁንም አንተ በጣም ብዙ ትምህርት ይቀራል። እግዚአብሔርን ነው የምልህ። አሁን አረጋግጥ። አይ በቃ መረጃ ማምጣት ሲያቅታቸው ወደ ምንድን ነው የሚሄዱት ክርስቲያኖች? ትችት፣ ስድብ ምናምን። ጥቅሱ ላይ ቆመ ብራዘር። አንዴ እኔ እንደዚህ ስላልከኝ መቼም አልወርድም። እዚሁ እናወራለን። እኔ ማን ወረዳለ? አንዱ ደቀት ከራለ ማንም ያወርዳል ብራዘር። አሁን ቀጥል። እሺ አንዴ ልቀጥል። አሁን ምዕራፍ 5 ቁጥር 20 ጨርሰው። አሁን ያነበብከው ለምንድን ነው የምጨርሰው? መጀመሪያ አንድ ባንድ ነው የምጠይቀው። አንተ አስረዳ መጀመሪያ ከፈለክ አንተ አስረዳና እኔ እጠይቃለሁ። እኔ እኮ የመጨረስ መብት ግዴታ የለብኝም። አስረዳ መጨረሻ ላይ የማትጨርስበት ምክንያት ንገረኝ። መጨረሻ ላይ ክርስቶስ አምላክ ብራዘር ወዲህ ምናምን አሁን ይኸውልህ ጥቅሱን ልክፈትልህ ታስረዳለህ። ከዛ እኔ ልጠይቅህ እንዴ ጥቅሱን ለአንብበው አምጠው ወደዚህ አስጠገው ልጨርሰው። እንደዛ ነው የሚያስማማው። ማለት ይኸው ብራዘር ልታገጥመኝ ነው? አልጨረስክም? እሺ ቆይ ላድርግልህ፣ ችግር የለውም።
የተባለው እዛ ጋር እንደምንለው እርሱ እውነተኛ አምላክና የዘላለም ሕይወት ነው። አለቀ በቃ። የዘላለም ሕይወት አምላክነት ላይ እንደነ ሙሴ አምላክ የዘላለም ሕይወት አልተባሉ። ቆይ ላስረዳ በደምብ። ቆይ እኮ ጨረስክ? ልዝጋው? አልጨረስኩም። ቆይ እንዳዘጋው አልጨረስኩም። ጨረስ። ለማውራት ፈልገህ ከሆነ ይቅርታ። እሺ ለተጠቀምኩት ቃል ይቅርታ። የኔም ያንተም ማምለክ። ለምሳሌ በቁርአኑ ላይ አላህ 99 ስሞች አሉት አይደለ? ማስረጃ ባይብል ላይ ጋይስ፣ ባይብል ላይ ነው ማስረጃ። አያት ቁርአን ላይ ይላልስ፣ ባይብል ላይ ዘግተናል። ይኸው ባይብል ላይ ተከድኗል። እንደዚህ ይከደናል ባይብል። ምክንያቱም መረጃ ስላለ አሁን አለ ማስረጃ። እፉ ያስተማረ ካርል እፉ ያስተማረ አይበቃ። ኦኬ አንተ ማስረጃ የለም። እሱማ ተው መውጋት የለውም። ይኸውልህ ሴቶች ቀሚስ ድብቅ ብሎ የሚቀመጥ ማለት ሴቶች። አሁን እኔ ማስረጃ ነኝ ብራዘር። ስለዚህ አሁን እሙዬ ከብዷታል። ወደ ቃል በቃል ብለህ ከማለት ከሱ ጋር አሁን በቃ ማስረጃ የለህም። ኢየሱስ አምላክ ለመሆኑ ትንሽ ተማር ከሱ። እስቲ ስለ አላህ እስቲ አንተ 5 ደቂቃ አስተምር እስቲ። ማስረጃ የላቸውም ጋይስ። በቃ እናመሰግናለን። የራስዬ በአምላክ ማፈር እንደዚህ ነው ብላችሁ ልብ አድርጉ። ምክንያቱም የምጠይቀውን ጥያቄ ታውቃላችሁ። 700 ምናምን ሰዎች በደንብ ታውቃላችሁ ምን እንደምጠይቅ። ማስረጃ አላችሁ? ችግር አንዳችሁ ማን ያውራሽ? ገብረዬ ቆይ አንዴ። ነገሩ ለቅድሚያ ለሴት ሳይሆን ለወንድ ነው። ምክንያቱም ሴቶች በማህበር ዝም ይበሉ ስለተባለ አንቺ ዝም በይና እሱ ጋር እሱን ታው ወደ ሌላ ትሄድ። መጽሐፉ ነው የሚለው እኔ ነኝ እንዴ? አይ ቁርአንማ ሴቶችን እንደሚገፋ እናውቃለን። ሴቶች በማህበር ዝም ይበሉ እንዲናገሩ አልተፈቀደላቸውም። ቁርአን ሴቶች ኧረ ቆይ ተረጋጋ። ኢየሱስ አምላክነት እናውራ። አይ ወደ ሌላ ስለሄድክ ነው ብዬ ነው። ሌላ ከመጽሐፍ ቅዱስ በላይ ሴቶችን የሚያከብር የለም። ቁርአን ግን ሴቶችን እንደሚገፋ ችግር የለውም። እንመጣለን። ኢየሱስ አምላክ ነው። አዎ አምላክ ነው። ማስረጃ አስተኛሽ አባቴ። ሮሜ 9:5 ሮሜ 9:5 ደስ ምን ይላል? ምዕራፍ 5 ማን ነው? ምዕራፍ 9 ቁጥር 5 ነው። ምን ይላል? አንብበው። አባቶችም ለነሱ ናቸው ክርስቶስ በሥጋ አይደል? አንብበው። ለምን አልተቀመ እንዴ? ፈገግታ ሱና ነው እኮ አንብበው ይላል። አባቶችም ለነሱ ናቸው ክርስቶስ በሥጋ መጣ ይላል። ስለዚህ ክርስቶስ በሥጋ መጣው ማን ነው? ቁጥር 5 እንደዛ አይደለም የሚለው ቁጥር 5 ላይ አንብበው። እርግጠኛ ነህ? አይደለም እርግጠኛ። አባቶችም ለነሱ ናቸው ክርስቶስ በሥጋ መጣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። ተሳስቻለሁ? ኢየሱስ የተባረከ ምንድነው? አምላክ ነው ይላል። ኢየሱስን አይደለም ግን ችግሩ አሁን እሱ አይደለም። አሁን ኢየሱስ ይላል። ኢየሱስ ክርስቶስ አምላክ ነው አይልም። አሳይ ይላል። ምን ይላል የሚለውን እኮ ነገርኩ። ይላል እያልኩ እኮ ነው። አይልም እኮ እያልኩ ነው። እኔ ደግሞ ክፈተውና ክፈተው አሳይ ብሎ ሁሉ
እሺ ቆይ አንዴ ላሳይ። ከማሳየቴ በፊት 839 ሰዎች አንድ ነገር ልንገራችሁ። አንዴ እሺ ማስታወቂያ ልስራ በቤቴ እና ምን መሰላችሁ ኢየሱስም ሐዋርያትም ሳይታጠቡ መብላት እንደሚቻል ንጽህና ነውር እንደሆነ በክርስትና መጽሐፉ ላይ አሳይቻለሁ። ግቡና ሼር አድርጉ፣ ኮፒ ሊንክ አድርጉ። እሺ በደንብ አድርጋችሁ እሺ፣ ሁላችሁም ማለት እንዳትዘነ አትቦዝኑ። ቆይ አንዴ ልከፍትልህ ነው ለአንተ ደግሞ ሁላችሁም ኮሜንት አድርጉ። ሮሜ ምዕራፍ 9 ቁጥር 5 ላይ እሺ፣ ያው እያነበብኩልህ ነበር እኮ አንተ ምንም የሚገባ ሰው አይደለም። ግን እሺ ያው እንደዛ ይባላል። እሺ ያው ማይገባህማ አንተ ነህ። ወደ ስድብ ከሆነ የማይገባ አንተ ነህ። እሺ እኔ አይገባኝም። እሺ አባቶችም ለነሱ ናቸው፣ ከነሱም ክርስቶስ በስጋ መጣ፣ እሱም ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው አለ። ጥያቄ ልጠይቅ ነው አሁን። እሺ ጥያቄ ልጠይቅ ነው አሁን። ተዘጋጀ? መቼ አነበብከው? ሰው ያሰ ጆሮ የለም እንዴ? እየሰማው ያለው ምንድነው? እንዴት አድርጌ ላንብብልህ ከዚህ በላይ አላነበብኩትም። ልሳቅ እንጂ ለምን አልስቅም? እሺ ወደዚህ ተመለስ። ሪፖርት ለማድረግ ከሆነ ታች ወረድ። እሺ አባቴ። እሺ እሙዬ ቀጥይ። በቃ አንቺ ትሸኛለሽ። እንደውም ኢየሱስ አምላክ መሆኑን ማስረጃ እስኪ እሙ። እሺ ኢየሱስ አምላክ ነው ብለን እናምናለን። በትንቢተ ዳንኤል ምዕራፍ 7 ቁጥር 15 ላይ በሌሊትም ራእይ አየሁ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ፣ ወደፊቱም አቀረቡት። ወገኖቹም በአሕዛብ ልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለት ዘንድ ግዛትና ክብር መንግስትም ተሰጠው ይላል። ነብዩ መሐመድ ናቸው። ኢስራና ሚራጅ በሄዱለት የተነገረ ትንቢት ነው። የነብዩ መሐመድ ነው። ማስረጃ ማስረጃ እሺ ለናየው ላሳይሽ ማስረጃ ላሳይሽ አንድ ጊዜ። ይሄ ጥቅስ ስለ ነብዩ መሐመድ ነው። ኢየሱስ ጭራሽ ስለ ኢየሱስ ያወራል። እጃ ላመጣልሽ እኮ እናቴ ተረጋጊ። ላመጣልሽ ነው። እሺ ሪፖርት የሚያደርግ ሰው ከታች እሺ ዱብ ታደርጉልኛላችሁ ፈጠን ያለ ዳንኤል 7 ላይ አንዴ ልክፈትልሽ። እኔ ሙስሊም እንዳታስገቡ እሺ፣ አንድ ሙስሊም እንዳታስገቡ፣ ክርስቲያን ብቻ ነው ፈልገው ነው። እሺ አንድ ጊዜ ቆይ፣ አንድ ጊዜ እንዲህ ላድርግልሽና እንደዚህ ላድርግልሽና ምን እናደርጋለን መሰላችሁ? የት አለ መሰለሽ ዳንኤል 7 ይኸው እዚህ ጋር ይታይሻል። ዳንኤል 7 ወገናችን ክፈተው። እሺ ክፍት ነው እንዴ? ምን ሆነሽ ነው? ስንቴ ልክፈተው? ይኸው አንብበውሽ ቁጥራ ይኸው በሌሊትም ራእይ ያየው አለ፣ እነሆ የሰው ልጅ የሚመስል ከሰማይ ደመናት ጋር መጣ፣ በዘመናትም ወደ ሸመገለው ደረሰ። አያችሁ? ስለዚያም በዘመናት የሸመገለ የተባለው ማን ነው? አምላክ ነው። ሜታፎሪክ አጠቃቀም ስለሆነ አምላክ እግዚአብሔር ማለት ነው። እንግዲህ እናንተ እንደምትሉት ግን ይሄ አምላክ ነው። ከዛ በኋላ የሰው ልጅ የሚመስልን አመጡት። የት ነው ያመጡት? ኢስራና ሚዕራጅ ባረጉ ወደ ላይ ነብዩ ሰለላሁ ዐለይሂ ወሰለም ወደ ሰማይ ሰማያት በተወሰዱ ጊዜ ወደ አላህ ወስደዋቸው ነበር። ከዛ በኋላ ምን ተሰጣቸው? ወደፊቱም አቀረቡት። ከዛ ይታለ ወገኖችና አህዛብ በልዩ ልዩ ቋንቋ የሚናገሩ ሁሉ ይገዙለታል። ይገዙለት ምን ያርጉለት? ፔላኽ ያርጉለት። ፔላኽ ማለት ሰርቭ ያርጉት፣ ይገዙት ማለት ሰርቭ ያርጉት ማለት ነው። ተግባባ። ፔላኽ የሚለው ቃል ያምልኩት የሚል ቃል አይደለም። ፔላኽ የሚለው የዕብራይስጥ የእንትን ቃል ምንድነው የሚባለው? የአረማይክ ወርድ ምንኛ ነው? ምንድነው? ይገዙለት ማለት ነው። ኖርማሊ መገዛት ማለት ነው። ማይር ካለ ምናምን ኡስታዞች ካሉ ብቻ አስገቡ። እሺ ጋይስ ማይር ምናምን ካሉ። ከዛ በኋላ ምን ይላል? ከዛ በኋላ ክብርና መንግስት መሐመድ የሚለው ጽሑፍ ግን አልታየኝም። የት አለ መሐመድ? እዚህ ጋርም ኢየሱስ የሚል ጽሑፍ አልታየም። ከይቅርታ ጋር ናት። አይደለም መሐመድ የሚለውን አሳየኝ ያልኩ። ኢየሱስ የሚል አለ እዚህ ጋር አይደለም። ከየት አምጥተህ ነው መሐመድ? ይሄ ግዛት የሰጠው ለመሐመድ ሌላ ቦታ ተጠቅሷል። ሌላ ቦታ ተጠቅሷል። የሚፈልገው እዚህ ጋር ኢየሱስም ቆይ እናትዬ፣ እዚህ ጋር ኢየሱስም አይልም፣ እዚህ ጋር ኢየሱስም አይልም። ሌላ ማስረጃ ሰጥ እችላለሁ። መጀመሪያ ለመሐመድ እንደተነገረ እዚህ ጋር የመሐመድ ስም አሳየኝ። የሰው ልጅ መሆኑን የሰው ልጅ የሚለው መሐመድ መሆናችን አሳይሻለሁ። እሺ እናትዬ አንድ ጊዜ
የሰው ልጅ የሚለው ነብያችን መሐመድ አለይሂ ሰላቱ ሰላም መሆናቸው ላሳይሽ። እሺ ሰን ኦፍ ማን የተባለው ማን ነው? ኢየሱስ ክርስቶስ የተናገረለት እናሳይሽ ነው። እሱ የታለ ሰን ኦፍ ማን? ሰን ኦፍ ማን ፕሮፌሲ ያው አሁን እዚህ ጋር የተጠቀሰው ጥቅስ ላይ ስንመጣ የትኛው ጋር መሰለሽ? ምን ላይ ተጠቅሷል መሰለሽ? ሰን ኦፍ ማን ያውልሽ ሉቃስ ወንጌል ምዕራፍ 22 ቁጥር 60 ላይ 69 ላይ ነገር ግን አለ ኢየሱስ ከአሁን ጀምሮ የሰው ልጅ በእግዚአብሔር ኃይል ቀኝ ይቀመጣል አለ። የሰው ልጅ ተብሎ የተጠቀሰለት ነብያችን ናቸው። በእግዚአብሔር በአምላክ ቀኝ የሚቀመጠው። ቆይ ላሳይሽ፣ ተረጋጊ። እዚህ ጋር ማለት ነው ተረጋጊ። 890 ምናምን ሰው እያየክ ነው። ተረጋጊ። ሰው እያየክ ነው። ቆይ ተረጋጊ። ቆይ ተረጋጊ። ጃሚዓ ትርሚዚ 36:11 ላይ ምን ተብሎ ተቀምጧል መሰለሽ? then I will stand at the right of the throne በስሮኑ ማለትም በዙፋን በአምላክ ዙፋን ቀኝ እንደሚቆሙ ነብዩ ሰለላሁ ዐለይሂ ወሰለም ተነግሯል። no one from the creation will in that place other than me other than I ከኔ ውጪ እዛ ቦታ ላይ የሚቆም ማንም የለም ተብሎ ተነግሮላቸዋል። ነብያችን ሰለላሁ ዐለይሂ ወሰለም ናቸው። ስለዚህ እስቲ አንቺ ደግሞ ለኢየሱስ መሆኑን ታመጫለሽ። እኔ ለኢየሱስ እንዳልሆነ ጥቅሱ ላይ ያሳይቻለሁ። አንቺ ለኢየሱስ ነው ካልሽ ኢየሱስ የሚለውን ማስረጃ አምጪ። በመጀመሪያ አንዴ ተረጋጊ። መጀመሪያ ሁለተኛ መረጃ ይናገርልኛል። መጀመሪያ ጥያቄ አለኝ እዚህ ጋር ካነሳሉ ጥያቄ አለ። የማያልፍ ግዛት ለማመር ተሰጥቶታል ብላል። ምን አይነት ግዛት ነው ለማመር የተሰጠው? ምን አይነት ግዛት? መንግስቱም የማይጠፋ ነው። ምን አይነት ስልጣን ነው መሐመድ የተሰጠው? ምን አይነት ስልጣንና የማያልፍ ግዛት ነው መሐመድ የተሰጠው? የነብዩ ግዛት ምን አይነት የእስልምና ኪንግደም ኦፍ ኢስላም የኢስላም ኪንግደም እስካሁን አለ። አሳይኝ ማስረጃውን። መሐመድ የማያልፍ የማይጠፋ ኪንግደም አለ ተሰጥቶታል ካልክ እንዴት ነው ለነብይ የማይጠፋ ግዛትና የማያልፍ መንግስት ሊሰጠው የሚችለው? ይሄውና ተሰጠ። ነብይ ነው አምላክ አይደለም። እሺ የማይጠፋ ግዛት ለኢየሱስ ተሰጥቶት ነበር? ተሰጥቶታል። የትኛው ከየትኛው ጀምሮ ነው የተሰጠው የማይጠፋ መንግስት? ምን ማለት አምላክ አይደል እንዴ? የቱ ጋር ነው አምላክ? እስቲ አምላክ መጀመሪያ እዚህ ጋር ኢየሱስ ይላል ጥቅሱ ላይ እየተነገረ ያለው ለኢየሱስ ስለሆነ ነው። ራእይ ማስረጃ አንቺ እንደጠየቅሽኝ ጠይቅሻለሁ። ኢየሱስ እንዳልሽው አንቺ ማስረጃውን አንቺ ኢየሱስ ነው የሚለው በመጀመሪያ ላይ ለማመድ ለመሆኑ እኮ ማስረጃ አልሰጠኝም ከመጽሐፍ ቅዱስ። አንቺ ነሽ መጀመሪያ ያቀረብሽው አይደለም። ይሄ ቃል ለማመድ ነው ካልክ አይደለም። ይሄ ቃል ለማመድ ነው ካልክ መጽሐፍ ላይ ማመድ ለሚል አምሳይነሽ መጀመሪያ እሙዬ አንድ ጊዜ ለኢየሱስ አይደለም ተጨርሰናል ማለት ነው አይደለም? ለኢየሱስ ነው የተሰጠው። በቃ ማስረጃም ምክንያቱም የማል ቆይ አንዴ መጀመሪያ ቃሉን በደንብ ኢየሱስ የሚል ስም የለም ላይ መስፈርት አይደለም። ኢየሱስ የሚል የለውም። የተሰጠው ግን ይሄ ራእይ ግን የተሰጠው ለኢየሱስ ክርስቶስ ነው። ወላሂ በስርዓት ነው። መስፈርት አይደለም። ስም መኖሩ እዛ ጋር የለም እኮ መስፈርት አይደለም ወይ ነው የምልሽ። መስፈርት ነው ስም መኖሩ። ኢየሱስ መሐመድ ብሎ መቀመጡ መስፈርት ነው ወይስ አውዱ ነው መነበብ ያለበት? አውዱ ነው መነበብ ያለበት። ማመሰግናለሁ። ቀደም ስም ብለሽ የጠራሽው ስህተት ግን አውዱ እየተናገረ ያለው ለኢየሱስ ክርስቶስ ነው ለመሐመድ አይደለም እያልኩ ነው። መሐመድ የሚጠይቅሽ ስህተት ነው ማለት ነው አይደል? ቆይ መሐመድ ብሎ የጠየቅሽ ስህተት ነው። ያነሳሁት እኮ መጽሐፍ ቅዱስ ነው አይደል እንዴ? መጽሐፍ ቅዱስ ላይ የመሐመድ ስም አለ ብለህ ስላነሳው ነው። የመሐመድ ስም የታለ? እንደዚህ ይኸውልሽ፣ እንደዚህ ያለ ሰጥሻለሁ፣ እንደዚህ አሸክመሻለሁ። እንደዚህ አሳይኝ። መጽሐፍ ቅዱስ ላይ ዳንኤል ላይ ጨርሳ መጀመሪያ ዳንኤል ላይ አሁን ዳንኤል ላይ ከመጀመሪያ ጀምረን እናነበዋለን። እሺ ዳንኤል ያየው ህልም ነው። ማን ነው? ይቅርታ ዳንኤል ህልም ፈቺ ነው። ራእይ ነው ያየው። ኧረ ቆይ እናትዬ ዳንኤል አላየም እንዴ? ያየው ናቡከደነጾር ነው። ዳንኤል ናቡከደነጾር ህልሙን ስለረሳው እግዚአብሔር ሚስጥርን እንዲያውቅ አደረገውና ነብይ ስለሆነ ምን አደረገ? ህልሙን ተናገረ። ለዛ ነው ቁጥር 36 ላይ ዳንኤል 2:36 ላይ አሁንም የህልሙን ፍቺ እንናገራለን በንጉሱ ፊት ብሎ የተናገረው ለዛ ነው።
ስለዚህ አሁን ጥያቄው ከምንድን ነው የሚጀምረው? ከዳንኤል 2 ነው የሚጀምረው። እንቀጥላለን። ዳንኤል 2 ላይ ምን ይላል? 4 መንግስቶች አሉ አይደለም? የሚነሱ ማን ናቸው? ነገር ምንና ምን መንግስት ነው? የዳንኤል መጽሐፉን ካወቅሽው መጀመሪያ አውዱን አንብብ ብለሽኛል። ዳንኤል አውዱን ማንበብ ከፈለግሽ 4 መንግስታት ይነሳሉ ተብሎ ተነግሯል እዛ ላይ አይደል? ማን ናቸው ታውቂያቸዋለሽ ወይስ ልንገርሽ? ንገረኝ። አዎ ለዛ ነው እኮ አታውቂውም የምልሽ ለዛ ነው። ምን አለ ቁጥር 38 ላይ በሚቀመጡበትም ስፍራ ሁሉ የሰው ልጆችና የምድር አራዊት የሰማይ ወፎችን በእጅ አሳልፎ ሰጥቷል፣ ለሁሉም ገዢ አድርጓል። አንተም የወርቁ ራስ ነህ አለው። ናቡከደነጾር የባቢሎን ንጉስ፣ የመጀመሪያው ንጉስ የባቢሎን ንጉስ ነው። ሁለተኛው ንጉስ ደግሞ ሜዶ ፐርሺያ ነው። እዛው ላይ ተቀምጧል። ሜዶ ፐርሺያ፣ የሜዶ ፐርሺያ ንጉስ ነው። ሶስተኛው ንጉስ ደግሞ የግሪክ ንጉስ ነው። እሱም ተጠቅሷል ዳንኤል 8:21 ላይ። ያኛው ደግሞ ዳንኤል 8:20 ላይ ተጠቅሷል። አራተኛው ንጉስ ደግሞ ኮሜንታሪዎችና ቸርች ፋዘርስ ናቸው ያስቀመጡት። እሱም የሮም መንግስት ነው። ተግባባል። አሁን የሮምን መንግስት እግር ብሎ ሰይሞት ነበር። እግሩ ብሎ ሰይሞት ነበር። ስለዚህ የሮም መንግስት እግር የተባለው መንግስት ምን ተብሎ ተቀምጧል? ያ ዋናው መንግስት ወደፊት 5ኛ ኪንግደም የሚነሳው 5ኛ ኪንግደም ሮም ለሁለት ከተከፈለች በኋላ ምን ያደርጋል ብሏል? ሮምን ያጠፋታል ብሏል። ሮምን ያጠፋታል ብሏል። በታሪክ አንቺ ነሽ እንግዲህ የምነግርኝ ሮምን ለመጀመሪያ ጊዜ ያጠፋት በታሪክ ማን ነው? እኔ እሱ ላይ አይደለም አሁን ቶፒክ እኮ እዛ ነው የሚናገረው። የሰው ልጅ አይደለም ዋና ሐሳብ ማስረጃ የሰው ልጅ የሚመስል የተባለው 2 ትንቢቶች ናቸው። ሁለቱም ህልሙ አንድ አይነት ነው። ዳንኤል ላይ የተጠቀሰው 2 ህልሞች ናቸው። በተለያየ ፊገር ነው የተቀመጠው ዳንኤል 2 እና ዳንኤል 7 ላይ። ስለዚህ እነዚህ በ2 ፊገር አንደኛው ምናልባት የሚታይሽ ከሆነ እነዚህ ናቸው ምስሎቹ። ይታይሻል? ምስሎቹ እነዚህ ናቸው። አንደኛው ዳንኤል 2 ነው፣ አንደኛው ዳንኤል 7 ነው። ተግባባን? አራተኛው 5ኛው አራተኛውን ኪንግደም ይመታል ብሏል። ማን የሮም መንግስትን ያጠፋው የትኛው መንግስት ነው በታሪክ ታውቂዋለሽ ወይስ አሁንም ልንገርሽ? የጀመርኩ አንተ ስለሆነ ጨርሰሽ እያዳመጥኩ በቃ ለዚህ እኮ ነው አውዱን ምንም አታውቂውም የምልሽ ለዚህ ነው እሙዬ። እሺ የሮም መንግስትን ለመጀመሪያ ጊዜ ያጠፋው መንግስት የኦቶማን ኢምፓየር። ኦቶማን ኢምፓየር ደግሞ የኢስላም ኪንግደም ተግባባን። በ1453 ለመጀመሪያ ጊዜ የኦቶማን ኢምፓየር ሮምን ኮንስታንቲኖፕልን ማለት ነው ፎል ኦፍ ኮንስታንቲኖፕል መቼ ነው? በ1453። ያ ደግሞ አሁን ላይ የምናውቃት ቱርክ ነው። ያ የምናውቃት ቱርክ ደግሞ የምታውቂው ከሆነ አንድ ጊዜ ላሳይሽ። ይሄ መስጂድ ታውቂዋለሽ? ቱርክ ላይ የሚገኘው ታውቂዋለሽ? አውቃለሁ። ይሄ ቤተክርስቲያን እንደነበር ታውቂያለሽ? እሱ እኮ ከዚህ ከምታነሳው ሐሳብ ጋር ምንም የሚገናኝ ነገር የለም። አዎ ቤተክርስቲያን እንደነበር ታውቂያለሽ ወይ? አዎ ቤተክርስቲያን ነበር እንጂ በጣም ጥሩ። በቃ አየሽ ያንን ኪንግደም የክርስቲያኖችን ኪንግደም አንኮታክቶ ሮምን አንኮታክቶ ለመጀመሪያ ጊዜ የኢስላምን ኪንግደም ያቋቋመ የእግዚአብሔር መንግስት ተብሎ ዳንኤል 7 ላይ ዳንኤል 2 ላይ የተጠቀሰው ይሄ ጥቅስ ነው። ተግባባን? ስለዚህ የኢስላም ኪንግደም ነው። እናመሰግናለን ኮንፊርም ስላደረግሽልን። ስለዚህ ለኢየሱስ አምላክነት የሚያሳይ አንድ ጥቅስ አሁንም እንፈልጋለን ከይቅርታ ጋር ጥቅስ በዮሐንስ ወንጌል ምዕራፍ 9 ቁጥር 33 ላይ አንተ ልጄ ነህ፣ አንተ በእግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ ማን ነው አለ። ኢየሱስም አይተኸዋል፣ ከአንተም ጋር የሚናገረው እርሱ ነው አለው። ባለቤቱ ራሱ በተዋህዶ በለበሰው ስጋ አምላክ እንደሆነ ያውቃልና በደረቀ ግንባር ላይ ዓይን ለፈጠረው እውርም ለእግዚአብሔር ልጅ ማን ነው እንበል ዘንድ ቢለው አየኸው፣ ከአንተም ጋር የሚነጋገረው እርሱ ነው ብሎ መሰከረለት እንጂ በእርሱ ውስጥም ያለው አላለም። የአብ ልጅ የማርያም ልጅ ነውና። ስለዚህ ኢየሱስ ክርስቶስ አምላክ ነው እንላለን። ኢየሱስ አምላክ ነው ይላል እዚህ ላይ ወይስ አንተ እግዚአብሔር ልጅ ታምናለህን አለው። እርሱም መልሶ ጌታ ሆይ በእርሱ አምን ዘንድ እርሱ ማን ነው አለው። እኮ አምላክ እና ኢየሱስ የእግዚአብሔር ልጅ መሆኑን እኮ ምንም ጥርጥር የለውም እኮ የእግዚአብሔር ልጅ ነው ይላል ባይብሉ። አሁን የእግዚአብሔር ልጅ ማለት እግዚአብሔር ነው ማለት ይለያያል። የእግዚአብሔር ልጅ ነው ሲባል
ኢየሱስ ራሱ ተናግሯል። ምን አለ? ዮሐንስ ወንጌል ምዕራፍ 5 ቁጥር 35 ላይ መጽሐፍ ሊሻር አይቻልምና እነዚያ የእግዚአብሔር ቃል የመጣላቸውን አምላክ ካላቸው እኔ የእግዚአብሔር ልጅ ነኝ ስላልኩኝ አብ የላከውን ወደ ዓለም አብ የቀደሰውን ወደ ዓለም የላከውን ትሳደባለህ ትላላችሁናል። ስለዚህ እግዚአብሔር የእግዚአብሔር ልጆች ናቸው ብሏቸው ተናግሮ ነበረ። አምላክ ብቻ ሳይሆን የእግዚአብሔር ልጆችም ናቸው ብሏቸዋል። የነሱ በጸጋ ነው ታዲያ የነሱ በጸጋ ነው የኢየሱስ በጸጋ ነው። የነሱ በጸጋ ነው የሚለውን እስኪ መጀመሪያ እኛ አሁን የእግዚአብሔር ልጆች ነን። የእግዚአብሔር ልጆች እንባል በጸጋ ነው የሚለውን እስኪ የነሱ የነቢያት በጸጋ ነው የሚለውን ስጭኝና የኢየሱስ በባህሪ ነው ደግሞ ታስረኛለች። እኛም እኮ የእግዚአብሔር ልጆች ነን። የእግዚአብሔር ልጆች ነን። ኢየሱስ የባህሪ ልጅ ነው። ማስረጃ የባህሪ ልጅ ነው የሚለው ማስረጃ ሞኖጌነስ ቴዎስ ሰላም አለይኩም ማሂር አቡ ፋሪስ ሰላም አለይኩም ወራህመቱላሂ ወበረካቱ ዲናችሁ። እሺ ሞኖጌነስ ቴዎስ አምጪ። እሺ እሺ ክርስቲያኖች መግባት የምትፈልጉ ካላችሁ መግባት ትችላላችሁ። አረ ሰላት ሊድ። እሺ ጋይስ ሰላት መሄድ አለብኝ አንድ ጊዜ። ክርስቲያኖች መግባት የምትፈልጉ ክርስቲያኖች ኦልራይት ሰላም እንዴት ነህ ብሮ? ሰላም ሰይጣን ይደፋ። አሜን ይደፋ። አሜን ጋራ ጠራ ነው ይደፋ። እሺ ኢየሱስ አምላክ ነው? ኔትወርክ ጨለመብኝ። አንተ ነው እኔ ነው? እሺ አይ አንተ ነው። ማሂር አለ ማሂር ኢየሱስ አምላክ። አንዴ ቆይ ማሂር አለ? እሺ ማሂር የለም። ኢብኑ ጠይብ ቀጥል። እሺ እስከመጣ ድረስ ቀጥል ኢንሻአላህ። ኢብኑ ጠይብ አለ? አለው። ሰላም አለይኩም። ወአለይኩም ሰላም። እስከመጣ ድረስ ቀጥል። ኢብኑ ሰላም። እሺ ሰላም። አሰላሙ አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ምን ልል ነበረ እንትን ክርስቲያኖች ሰውን አይገሉም ሙስሊሞች ናቸው የሚገሉት እያለ ነው። ስለሱ አብራራላቸው እስኪ። ኧረ ሀቢቢ አሁን ሌላ ታሪክ ውስጥ ነው ያለነው። እሺ በኋላ ሌላ ጊዜ ኢንሻአላህ። ይሄ ቀላል አይደል እንዴ? በጣም ሲምፕል ነገር እኮ ነው። የአሸና ጥቅስ ሰጣለሁ ታችሁ ነው። እሺ ቀጥል። ይምጠይቅ ቤቱ ግን ከዘጋ የለውበትም። እኔ አለሰማ ሰላም ደሱ አሰማሃለሁ። ሰማለሁ። እሺ ሰማሃል ማለት ትሰማለህ። ልጅ ግን የሚት አድርገዋል ወርዷል። በቃ አሁን ከልጅቷ ጋር አውራ። ኦኬ በምን ጉዳይ ነበር ሲያወራ የነበሩት? አልነበርኩም። ኢየሱስ አምላክ እንደሆነ ማስረጃ ስጡኝ ያላችሁ ነበር። ኦኬ እሺ አሙ ሰማለሁ ማለት ኢየሱስ ኦኬ
እስኪ ማስረጃ እስኪ እሺ ኢሳይያስ 45 እስከ 24 ድረስ ያለውን አንብብልኝ ስለሌለኝ። አይ መጀመሪያ ከኢያሱ መገኘት አለበት። ትምህርት መጀመሪያ ከኢያሱ ቴዎሎጂ ንገረኝ። ኢሳይያስማ ብሉይ ኪዳን ላይ ነው። ኢየሱስ ክርስቶስ ራሱ አስተምሯል አምላክ ነው ወይ ብለን የጠየቀኝ አይደለ? ካስታወስ አይደለም። ኢየሱስ ክርስቶስ መጀመሪያ አምላክ መሆኑን አስተምሯል። አምላክ ነው ወይ ነው ያለኝ እሱ። እኔ ማን ነው አሁን ከኔ ጋር አለ የምትለያየው? እሺ ምን? አሁን ከኔ ጋር ከሆነ ከኔ ጋር ስለሆነ የምትወያየው ኢየሱስ ክርስቶስ ራሱ ማለት ነው። ራሱ ኢየሱስ ክርስቶስ አምላክ መሆኑን አስተምሯል። ኢሳይያስ ላይ ነው የሚናገረው። በነብዩ ኢሳይያስ ላይ አድሮም እኮ ራሱ እኮ ነው እሱ ኢሳይያስ ነው የሚነግርሽ። እሱን ኢሳይያስ ነው የሚነግርሽ እኮ። ኢሳይያስ ቢናገርም በእርሱ ላይ አድሮ የሚናገረው እኮ ክርስቶስ ነው። ምክንያቱም አስቀድሞም ስለነበረ። ኦኬ ኢየሱስ አልተናገረም። እሺ ወደዛ እንሂድና ኢየሱስ ክርስቶስ አልተናገረም። አስቀድሞም ዘመን ወደዚህ ምድር ከመምጣቱም በፊት እሱም በስልጣን ስለነበረ የሚናገር የነበረው በኢሳይያስ ላይ ማድረው ራሱ ነው እያልኩ ነው። ኢሳይያስ ቢናገር እኮ ከራሱ አንደበት አይደለም። ኦኬ ኢሳይያስ ላይ ምንድን ነው የሚለው? ኢየሱስ ክርስቶስ አልተናገረም ማለት ነው። በሌላ አነጋገር ይቀጥል። አዲስ ኪዳን ኢየሱስ ክርስቶስ ከመጣ በኋላ የተናገረው ነገር የለም ማለት ነው አይደል? በብሉይ ኪዳንም ስለነበረ ነቢያትንም ቢያናገር ራሱ ነው። ኦኬ ከመጣ በኋላ አልተናገረም ማለት ነው አይደል? በብሉይ ኪዳን ላይ እንሄዳለን። በአዲስ ኪዳን ሲመጣ አልተናገረም ማለት ነው አይደል? ኢየሱስ ክርስቶስ እንዴት አልተናገረ? ያስተማረበት ትምህርትስ እኮ ራሱ ካስተማረበት ንገረኝ ያልኩት ማቴዎስ 23 አምላክ አይደለም ከሚለው አንድ ቃል ንገርና ከዛ ወደዛ እናልፋለን እኮ ማቴዎስ። አሁን ለምሳሌ ማቴዎስ 23 ላይ ምን አለ መሰለሽ? ማንንም ሊቀበል አምላክ መሆኑን አስተምሯል ይላልከኝ የጠየቁልህ ያንተ ማብራሪያ ካስተማረ ከራሱ ንገረኝ። አራቱ ወንጌሎች አሁን ለምሳሌ ኢየሱስ ክርስቶስ ተናግሯል ብሎ የተቀመጡ ነገሮች አሉ። ለምሳሌ ማለት ነው ወደ ብሉይ ኪዳን ከመሄዳችን በፊት በኢሳይያስ በነቢያት በሙሴ ምናምን የተነገሩ ትንቢቶችን ከማየታችን በፊት ኢየሱስ ክርስቶስ ራሱ አምላክ መሆኑን አስተምሯል። አጭር ጥያቄ እኮ ነው የጠየኩሽ። እዚህ ሲመጣ ማለት ነው ሲምፕል ኩዌሽን ከትምህርቱ ባለቤት ማለት ነው ወለደች በስ ሌላ ክርስቲያን አለ ዲሬክተር ያላችሁ አስገቡ ባላችሁ አድሚናስ ካስገባት እኔ ማስገባት አልችልም። እኔ ጀመር እንተነባታለሁ አስገባት ሲደጋይ አድሚናስ አለ ያላችሁ ክርስቲያኖች ሳባችሁ ነጥሬን አግኝተሽ ሰዓት ቀጥታ ራሱ ኢየሱስ የተናገረበት ነገር አለ። ስለማትነቱ በመጀመሪያ አምላክ አይደለም ለሚለው ማን ነው አምላክ ነው ወይ ብለሽ ስለጠየቃችሁ አንድ ጥቅስ ልስጥና ከዛ ወደዛኛው ሐሳብ እናልፋለን። ታውታኝ ኢሳይያስ 45 ቁጥር እስከ 24 ድረስ ከኔ በቀር ሌላ አምላክ የለም፣ እኔም ድንቅ መካር መድኃኒት ነኝ፣ ከኔም በቀር ማንም የለም። እናንተ የምድር ዳርቻ ሁሉ እኔ አምላክ ነኝና ከኔም በቀር ሌላ አምላክ የለምና ወደ እኔ ዘወር በሉ ትድኑም አላችሁ ይላል። ማን ነው የሚለው? አውዱ ላይ ማን ነው የሚለው? አውዱ ላይ ማን ነው የሚለው? የተናገረው እግዚአብሔር ነው።
ግን ኢየሱስ ክርስቶስ እግዚአብሔር ነው ብለን ስለምናምን እኛ እንደዛ ነው የምናስበው። ማስረጃ እሱ ማስረጃ አንተ መጀመሪያ እኮ ቆይ ሐሳቡን ልጨርስ። ጨርሽ። ቃል በቃል ነው የምናወራው። ኢየሱስ ክርስቶስ እግዚአብሔር ነው ብለሽ እዚህ ጋር መጣሽ። እግዚአብሔር ነው የሚናገረው አለ መጽሐፍ ቅዱስ እንዳለ እግዚአብሔር እያለ የሚጣራው አብር መጽሐፍ ቅዱስ የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። የምታምኚውን አለ እንዴት አልገባኝም። የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። እግዚአብሔር ነው ብለሽ ጀመርሽ። ኢየሱስ ክርስቶስ እግዚአብሔር ነው ብለን ስለምናምን አለሽ። የምታምኚውን ሳይሆን ባይብሉ የሚለውን ንገሪኝ። ኢየሱስ ክርስቶስ እግዚአብሔር ለመሆኑ እኮ ማስረጃ እሰጥሃለሁ። አንዴ ተረጋጋ። ቆይ በቃ እስኪ እሱን ሰጥተሽ ነው ይሄንን ኮንፊርም አድርገን መቀጠል የምንችለው እኮ እሱን አምጥተሽ ነው። እሺ ሌላ የተባረከው ተስፋችን እርሱ ታላቅና አምላካችን የታላቁ አምላካችን መድኃኒታችን ኢየሱስ ክርስቶስን ይላል ትንቢተ ሆሴዕ 2:12 እስከ 13 ላይ። ቅድም ዛሬ በትንቢተ ኢሳይያስ 45:20 ላይ ማን ብዬ ነበር? እግዚአብሔር ብሎ ይጠራዋል። እዚህኛው ላይ ቲቶ ደግሞ ቲቶ 2:12 ላይ እስከ 13 ድረስ የተባረከው ተስፋችንን እርሱ ታላቁና የአምላካችን የመድኃኒታችን ኢየሱስ ክርስቶስን ብሎ ይገልጸዋል። ማን አለ? ኦኬ ቲቶ 2:13 ላይ የታላቁ አምላካችንና መድኃኒታችን 2:12 እስከ 13 ቅዱስ ጳውሎስን በመዝሙሩ ቅዱስ ጳውሎስ ይሄን የተናገረው ለመዛሙርቱ ለቲቶ ነው። ኢየሱስ ክርስቶስ አምላካችንና መድኃኒታችን ብሎ ገልጾታል። ከተረዳኝ ነጥቡ ገብቶሻል? አሁን ለምሳሌ ኢየሱስ ክርስቶስ እግዚአብሔር ካልሆነ እንዴት አምላክና መድኃኒት ሊለው ቻለ? አይደለም ነበር አልኩኝ ቅድም ላይ እንዴት ሊለው ቻለ? በመጀመሪያ አንድ ነጥብ ላይ እንስማማ። እግዚአብሔር ተብሎ እንደሚጠራው ማለትም አምላክ ነው እንዳልሽውማ ዮሐንስ 10:35 ላይ እግዚአብሔር ቃል የመጣላቸውን አምላክ አላቸው ብሎ እኮ አስቀምጧል። እንዴት አምላክ አለው ምናምን ማለት እኮ አቺን በመሰረቱ ማለት ነው። አሁን እግዚአብሔር የሚለውን ቀንድ እግዚአብሔር የሚለው ለምሳሌ በተለያዩ ቦታዎች ላይ እግዚአብሔርን አብ እያለ ይጠራዋል። እግዚአብሔር ወልድ የሚል ነገር አለ። ልክ እግዚአብሔር አብ ብሎ እንደጠራው ለምሳሌ ገላትያ 1:1 ላይ እግዚአብሔር አብ ብሎ ይጠራዋል። ጥያቄን ያገኘኝ አይመስለኝም። ኢየሱስ ቅድም ላይ ምንድን ነበር ያልከኝ? ይሄኛውን ማስረጃ ተሰጠ። ይሄ እኮ በኢሳይያስ ጊዜ የተደረገ ነገር ነው። ስለዚህ ስለ ኢየሱስ ክርስቶስ አይደለም ብለን ተናግረን ነበር። ኢየሱስ ክርስቶስ ደግሞ እግዚአብሔር ኢየሱስ ክርስቶስ ደግሞ እግዚአብሔር ለመሆኑ ኢሳይያስንም ጠቅሼ ቲቶ 2:12 እስከ 13 ጠቅሼ እላለሁ። እያልኩት ያለሁት ምንድነው? ኢየሱስ ክርስቶስ ራሱ እግዚአብሔር ነው እያልኩ ነው። ሌላም ነገር እችላለሁ። ይሄኛው የተባለው ለሌላ መገለጽ ይችላል ካልከኝ ቆይ አንዴ መዳን በማንም የለም እንድንበት ዘንድ የሚገባ ለሰዎችም የተሰጠ ስም ከሰማይ በታች የለም ይላል ሐዋርያት ሥራ ምዕራፍ 4:12። ሌላም ጨምርልን ለመዝሙረኛው ዳዊት ላይ አሁን ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነ ተወልዶልናል። ሉቃስ 2:11 ምን እያልኩ ነው? እንዳጠቃላይ ኢየሱስ ክርስቶስ አምላክ ነው እያልኩ ነው። አሁን እኔ ደግሞ ምን እያልኩሽ መሰለሽ? አንደኛ ከኢየሱስ ክርስቶስ ትምህርት አላመጣሽም። ሐዋርያ ጠቅሽ ሉቃስ ላይ